إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كلام الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. أعاذني الله عز وجل وإياكم من الضلالات والبدع والنار. عباد الله، يا معاشر المسلمين، أيها الصائمون القائمون، الله سبحانه وتعالى فقاده هنا رمضان 16ኛው ሌሊት ላይ እንገኛለን። 1445 እንደ ሂጅራ አቆጣጠር ማለት ነው። ረመዳን እየገሰገሰ ያው አጋምሰን ወደ መጨረሻው እየገባን ያለንበት ሁኔታ ነው ያለው። አሁንም እንደተለመደው ሁሉ ያለፈ አልፏል። የውመል ቂያማ ነው የምናገኘው ከአላህ ሱብሓነሁ ወተዓላ ዘንድ። የውመል ቂያማ ነው የምንገናኘው። ያለፈ አለፈ፣ በቃ አለፈ። ከዚህ በኋላ ያሉትን ቀናቶች ለመጠቀም ለመስተካከልና ራስን ለማረም ትኩረት ማድረግ ነው ኢንሻአላህ። አላህ ሱብሓነሁ ወተዓላ ጾመው ከተጠቀሙት አላህ ያድርገን። ለአላህ ሱብሓነሁ ወተዓላ ኢነ ሊላሂ ዑተቃአ ሚነ ናር ወዛሊከ ፊ ኩሊ ለይላ። ነቢዩ ዓለይሂ ሰላቱ ወሰላም በሐዲታቸው የተናገሩት አለ ሶሒህ በሆነ ሐዲስ ለአላህ ሱብሓነሁ ወተዓላ ከእሳት ነፃ የሚባሉ ባሮች አሉት አሉ ረሱል ዓለይሂ ሰላቱ ወሰላም። ይህ ደግሞ በየሌሊቱ ነው። የረመዳን ሌሊቶች በየሌሊቱ አላህ ሱብሓነሁ ወተዓላ ነፃ የሚላቸው ባሮች አሉ። ጀዐለና አላሁ ሚንሁም፣ አላህ ከነሱ ያድርገንና። እከሌ አንተ ነፃ ነህ መባል ማለት ቀላል ነገር አይደለም። ከተለያየ እኛ ላይ ከሚፈጠርብን ዱንያዊ እንኳ ነገር ላይ አንድ ሰው ከስር ነፃ ሲባል ወይ ደግሞ ከፍርድ ነፃ ሲባል፣ ከወንጀል ነፃ ሲባል፣ ከዕዳ ነፃ ሲባል፣ ከተለያየ ነገር ነፃ በሚባልበት ሰዓት የሚሰማውን ሐሴት ያገኘውና የቀመሰው ብቻ ነው የሚያውቀው። ከእሳት ነፃ መሆን ማለት ደግሞ ትልቅ ዕድል ነው፣ ትልቅ ስጦታ ነው፣ ትልቅ ሽልማት ነው። አላህ ሱብሓነሁ ወተዓላ ለባሮቹ ፊ ኩሊ ለይላ ይህንን እንደሚያደርግ ነቢዩ ዓለይሂ ሰላቱ ወሰላም ሷሂህ በሆነ ሐዲታቸው ነግረውናል። ረመዳን ለእኛ መከሰቢያ መስተካከያ እጥፍ ድርብ አጅር የምናገኝባቸውን ነገራቶች የምንሻማበትና የምንሯሯጥበት ነው። ወፊ ዛሊከ ፈልየተናፈሲል ሙተናፊሱን፣ በዚያችሁ ተሽቀዳዳሚዎች ይሽቀዳደሙ ብሏል አላህ ሱብሓነሁ ወተዓላ። በኸይር ነገር በመልካም ነገር በተለይም በሶደቃ በሱና በጀማዓ በቲላዋ በዚክር በተለያየ መልካም በሚባል ነገር ላይ መሽቀዳደምና መሯሯጥ እንዳለብን አላህ ሱብሓነሁ ወተዓላ ይህንን አዋጅ አስተላልፏል። ወፊ ዛሊከ ፈልየተናፈሲል ሙተናፊሱን። ስለዚህ ትልቅ የሆነ ገበያ ተዘርግቶልናል ረመዳን ውስጥ ማለት ነው። እዚህ ገበያ ላይ በትኩረት መንቀሳቀስ አለብን ዒባደላህ። ይሄ የተለያዩ ወንድሞች በተለያየ ጊዜ በተለያየ ሰዓት የተለያየ ርዕስ እየያዙ
ለኛ ብዙ ትምህርቶችን ሰጥተውናል። ምናልባትም አሁንም የተወሰነ ለመንደርደሪያ ጥቆማ ከሰጠኋችሁ ወደ ዋናውና ያስተምረናል ብዬ ካሰብኩትና ካያስኩላችሁ አንድ ነገር እላችኋለሁ ኢንሻአላህ። ምንድነው እሱም? እስከዛሬ የነብያትን ታሪክ አንዳንድ የምንቃኛቸው ነበሩ። ምናልባትም ለምንድነው የምንመርጠው? የነብያት ህይወት በእኛ ላይ መውጣት አለበት፣ በእኛ ላይ መፍሰስ አለበት። የነብያት ህይወት ማለት ለኛ ሞዴል ነው፣ አርአያ ነው። የኖሩትን እንድንኖር እንደነሱ ባንሆን እንኳን እነሱን መምሰል ማለት ቀላል ነገር አይደለምና ነብያቶች ተፈትነዋል፣ መከራ ደርሶባቸዋል፣ ለፍተዋል፣ ታግለዋል፣ ተዋድቀዋል፣ ታግሰዋል፣ አስተምረዋል፣ ብዙ ነገር አድርገዋል። አላህ ሱብሓነሁ ወተዓላ ባዘዛቸው መልክ ላይ በመቀመጥ ማለት ነው ነብያቶች። እንደዚሁ በቁርአን ውስጥ የተለያዩ ቀሶሶች አሉ፣ ታሪኮች ማለት ነው። አላህ ሱብሓነሁ ወተዓላ እነዚህን ታሪኮችና እነዚህን የነብያት መገለጫ ብሎም የታላላቅ ሰዎችን መገለጫ በቁርአን ውስጥ ያስቀመጠበት ዋናው ነገር ምንድነው ከተባለ ልንማርበት ነው። ዝም ብለን ከንፈራችንን መጠን ልናሳልፈው አይደለም። አሁንም እኮ አለ ታሪክ ሲመጣና ታሪክ ሲነገር ሁለት ነገር አለ። አንድ ባለ ታሪኩ የታሪኩ ባለቤት አበላሽቶ ከሆነ እንደሱ እንዳትሆኑ ማለት ነው። አንድ ሁለተኛ ባለ ታሪኩ የታሪኩ ባለቤት ትልቅ ደረጃ ላይ ደርሶ ከሆነ እሱ የሰራውን ከሰራችሁ እንደሱ አይነት ማዕረግ የምታገኙበት ቅርብ ነው ለማለት ለመጠቀሚያ ይሆናል። ምናልባት ነብይና ረሱል ባንሆንም እንኳን የአላህ ትልልቅ ባለሟሎች ባሮች ልንሆን እንችላለንና ከዚህ ውስጥ እንደ አንድ ነጥብ ያስኩላችሁ መርየምን ነው። መርየም አለይሃ ሰላም የአላህ ሰላም በሷ ላይ ይሁንና መርየም ታላቋ የዒሳ እናት መርየም አለይሃ ሰላም መርየም ቢንቱ ዒምራን በቁርአን ውስጥ ብዙ ጊዜ ተጠቅሳለች። ከ20 በላይ መርየም እያለ አላህ ሱብሓነሁ ወተዓላ በቁርአን ውስጥ ስሟን ጠቅሶታል። ከ20 በላይ 13 ጊዜ አካባቢ ዒሳ ብን መርየም እያለ የመርየም ልጅ ዒሳ እያለ አላህ ሱብሓነሁ ወተዓላ ጠቅሷል። በስሟ አንድ ምዕራፍ አለ፣ ሱረቱ መርየም የሚል አንድ ምዕራፍ አለ። የሚገርመው በቁርአን ውስጥ በዲምንየን በውስጥ ታዋቂነት ብዙ ሴቶች ተጠቅሰዋል። በስም ደረጃ ግን የተጠቀሰችው ማን ብቻ ናት? መርየም ብቻ ናት። አለበለዚያ የነብይ አለይሂ ሰላቱ ወሰላም ሚስቶች ተብሎ ተነግሯል። አዎ እምራአቱ ፊርዓውን እያለ እና አስያ እነዚህ ተነግሯል። ወምራአቱ ሉጥ ወምራአቱ ኑህ እያለ አላህ ሱብሓነሁ ወተዓላ እንደዚሁም የሉጥ ሴት ልጆችም እነ ቢልቂስ ሌሎች ብዙ ሴቶች ተነግሯል። ወምራአቱል አዚዝ እያለ አላህ ሱብሓነሁ ወተዓላ ነግሯል። በስም ደረጃ የተቀመጠ ግን ማናት? መርየም አለይሃ ሰላም የአላህ ሰላም በሷ ላይ ይሁንና አላህ ሱብሓነሁ ወተዓላ በተለያዩ ምዕራፎች የሷን አወላለድና ከዛም በኋላ ደግሞ እሷም በተአምር ዒሳን አለይሂ ሰላም መውለዷን በተመለከተ አንዳንድ ነገር አጠር ባለ መልኩ እገልጻለሁ ኢንሻአላህ። መርየም አለይሃ ሰላም የአላህ ሰላም በሷ ላይ ይሁንና አባቷ ዒምራን ኢብኑ ያሽም ይሉታል። አባቷ ማን ይባላል? ዒምራን። እናቷ ሐና እና ያው ኢያቄምም የሚል ያመጣሉ። ዒምራን ኢብኑ ያሽም ያለውን ኢያቄም ይሉታል በዚህኛው ወደ አማርኛው ሲያመጡት ማለት ነው። እና የአባቷ ስም ዒምራን ኢብኑ ያሲም እስሙ ኡሚሃ የእናቷ ስም ደግሞ ሐና ቢንቱ ፋቁድ ትባላለች። መርየም አለይሃ ሰላም ሰይደቱ ኒሳኢል ዓለሚን ፊ ዐስሪሃ ወፊ ዘማኒሃ በጊዜዋ የሴቶች አይነት አለቃ ናት፣ ምርጥ ናት፣ በዓለም ላይ የተመረጠች ናት። ወይንም ደግሞ በዓለም ላይ ካሉ ሴቶች በዘመኗም ይሁን ከዘመኗ ውጭ ካሉትም አይነታ ናት፣ አለቃ ናት ካል ነገር ግን እሷን የሚጋሯት አሉ። እንደነ አስያ፣ እንደነ ኸዲጃ፣ እንደነ ፋጢማ ቢንቱ መሐመድ እነዚህ ይጋሯታል። ዓለማችን ላይ ምርጥ እመቤት ማለት ማናት? መርየም አልዓዝራ ድንግል ናት። መርየም አለይሃ ሰላም ቁጥብ ናት፣ ጽዩፍ ናት፣ ጽዱ ናት፣ እንቁ የአላህ ባሪያ ናት፣ እንቁ የሆነች ማለት ነው። የሚገርመው መርየም አለይሃ ሰላም ፊል ኢስላሚ ወፊ النصارى وفي النصرانية
እነዚህ ሁለቱ ውስጥ ቅድስናና ታላቅ ስፍራ አላት። አይሁዶች ደግሞ በዝሙተኛነት እየወቀሱ የተለያየ ትችት ያደርሱባታል። ወደ ውስጥ ስንገባ የምናየው ነው። መርየም عليها السلام نبي عليه الصلاة والسلام بحديثات تناقروت الله روى الترمذي من حديث أنس بن مالك رضي الله تعالى عنه انده لالو حاسبك من نساء العالمين سلا عالم سيتوش بك إنوالو نبي عليه الصلاة والسلام تاريكاتهم بالتوسع عندك اقتداء عند موديل بيازو كزنان صار بسو من نزيه كعالم سيتوش مرتوش النزيه بقوالو نبي عليه الصلاة والسلام من مريم بنت عمران وخديجة بنت خويلد وفاطمة بنت محمد وآسيا امرأة فرعون النزي أردت مالتنا إهنن ترمذي يزقبوتال وصححه العلامة الألباني رحمه الله في صحيح الترمذي إهنن صحيح يلوتال وقال رسول الله صلى الله عليه وسلم نبي بليل حديثات يتناقروتال رسول عليه الصلاة والسلام فيما رواه الإمام البخاري رحمه الله اندهال ملاك تنياو كمل من الرجال كثير كوندوش بزو وندوش تلك درجة درسوال مولتوال لالو ولم يكمل من النساء غير مريم بنت عمران وآسيا امرأة فرعون ሁለቱ ብቻ ናቸው አሉ። በሌላ ሐዲስ ባይሆን እነ ኸዲጃና እነ ፋጡማ አሉበት እና ከሴቶች ግን የሞሉት መርየም ቢንቱ ዒምራን ወከذلك አስያ امرأة فرعون እነዚህ ናቸው። وإن فضل عائشة على سائر النساء كفضل الثريد على سائر الطعام ብለው ነብዩ አለይሂ ሰላቱ ወሰለም የተናገሩበት ሁኔታ አለ። ይሄ የመርየምን ታላቅነት የሚገልጽልን ነው። ዒባደላህ ብዙ አሉ ሴቶች ከሴትነት ደረጃ ሴትን ስንመዝን በጥቅሉ الرجال قوامون على النساء ወንዶች በሴቶች ላይ ኃላፊ ናቸው፣ ዋና ናቸው፣ ኃላፊ ናቸው፣ ተቆጣጣሪ ናቸው። ናዓማው አወንደታ ነገር ግን ብዙ ሴቶች አሉ ምርጥ የሆኑ ብዙ ሺዎችን የሚያጥፉ ሴቶችም አሉ። ሴቶች ውስጥ ሺዎችን የሚያጥፉ አሉ። ለዚህም ገጣሚ እንዲህ አለ فلو كان النساء كمثل هذه لفضلت النساء على الرجال فما التأنيث لاسم الشمس عيب ولا التذكير فخر للهلال من بلو قدام فلو كان النساء كمثل هذه سيتوች እንደዚች ሴት ቢሆኑ ኖሮ ሁሉም እንደ መርየም ሁሉም እንደ ኸዲጃ ሁሉም እንደ አሲያ ቢሆን ኖሮ ምን ይሆን ነበር لفضلت النساء على الرجال የወንዶችን ቦታ ሴቶች ይዙት ነበር። ሴትነት ጉዳት አይደለም። فمتأنث لاسم الشمس عيب ፀሐይ አንቺ ትባላለች። አንቺ መባሏ ፀሐይን አልጎዳትም። ዓለም ላይ አንጸባርቃለች። ነጸብራቋ ለጉድ ነው። ዓለምን እንደ ወፏ አያደረገችው ብትሆን ማናት? ፀሐይ ወለት ተذكيሩ فخر للهلال አንተ መባሉ ጨረቃ ብልጫ አልሰጠው። ከጨረቃና ከፀሐይ የማን ብርሃን ይበልጣል? የፀሐይ ይበልጣል። ነገር ግን ፀሐይ እሷ ሄ ነው የሚባለው፣ ጨረቃ ደግሞ ሆ ነው። በአረባዊ ሰዋሰው አስተካክሉ ምነግር አማርኛው ላይ አማርኛም ይቺ ጨረቃ እንላለን ልትል ትችላለህ። ያ አማርኛህን አይደለም ሸው በአረብያ ቋንቋ አጠቃቀም አልቀመሩ ሆ አሸምሱ ሄ ፀሐይ እሷ ይባላል፣ ጨረቃ እሱ ይባላል። ለጨረቃ ጉራ መጠንት ማለቻ አልሆነውም አንተ መባሉ፣ ለፀሐይ አንቺ መባሉ አላከሳትም። አንተ ከተባለው በልጣለችና ፀሐይ ከማን ይበልጣል? ከጨረቃ ይበልጣልና። ስለዚህ ከሴቶች ውስጥ ብዙ ወንዶችን የሚበልጡ እመቤቶች አሉ። ብዙ ወንዶችን ማለት ነው። ብዙ ወንዶችን የሚበልጡ ሴቶች አሉ። وكم من امرأة بلغت من العلا شأوا بعيدا ስንት ሴት አለ ትልቅ ማዕረግ ትልቅ ደረጃ የደረሱ ትልቅ ህማ ያላቸው ስንት ሴቶች አሉ። ونالت من الشرف مجدا تليدا كف على معرقن يتقوناتطو አስቢል የሆነ ቀዲም የሆነ መሰረታዊ የሆነ ክብር የተጎናጸፉ ስንት አሉ አቦ ስንትና ስንት። وفاقت بكمال عقلها الرجال የወንድን ህዝብ የበለጠች ስንት ሴት አለች? አንድ ሴት ሺህ ወንድ የምትመዝናለች አለች። ወንድ ሁሉ እያንዳንዷን ሴት ይበልጣል ማለት አይደለም። ሺዎች ተደምረው አንድ ሴት የማይስተካከሏታል እንደ መርየም አይነት يا الله فلو وزنت بألاف الرجال ببزو شو عند بتمزل لفاقتهم علما وأدبا وسبقتهم كرما وخلقا بسنا مقبارم بكبرم بأوقتم بسنا سرعاتم من متبلت عطفا متى سنت سيت هالج سنت سيت هالج سنت وند الله بزو سيتوች የሚበልጡ ከሴት በታች ያለው ወንድ አለ።
ጾታው ወንድ ነው ወንዶች ተርታ ነው የሚመደበው አግል ቢባል አንቺ ወደዚህ አንተ ወደዚህ ሲባል ቢገለጥ ወንዶች ተራ ይሆናል ነገር ግን ሴቶች ተራ ሂጂ የተባለችዋ ስንቱን ወንድ የምትበልጠው እመቤት አለች ነው እመቤት አለች ስንት አለ አዎ ذلك فضل الله يؤتيه من يشاء والله ذو الفضل العظيم አላህ የታላቅ ችሮታ ባለቤት ነው እሱ የበለጠውን እሱ የፈለገውን ይመርጣል አላህ Subhanahu Wa Ta'ala ይሰጣል እሱ የታላቅ ችሮታ ባለቤት ነው ለማንኛውም መርየም አለይሃ ሰላም የአላህ ሰላም በሷ ላይ ይሁንና መርየም ስንመለከት ጥቅሉን ጭብጡን ስነግራችሁ ዙ ስለሷ ከሐዲስ በኩል ያለ ነገር ልግለጽና መርየም አለይሃ ሰላም የተለያየ ንግግር አለ መርየም መላእክት አናግሯታል አዎ መላእክት ካናገራት ነብይ ናት ረሱል ናት እንዴት ነው በሚባል የተለያዩ ዑለማዎች በተለያየ አቅጣጫ ይላሉ እንደ ረሱልነት ሪሳላ የላትም ለምን አላህ Subhanahu Wa Ta'ala ሪሳላን በወንዶች ላይ ብቻ ሐስር አድርጎታልና እንዴት ወማ አርሰልና ሚን ቀብሊከ ኢላ ሪጃላን ኑሂ ኢለይሂም እኛ ካንተ በስተፊት መላእክተኛን አላክንም ራእይ የምንልክላቸው ነው ወንዶች እንጂ ብሏል ወንዶች ብሎ ነው የገለጸው ሪሳላው ላይ አንቺ ሂጅና በዛህ አስተምሪ ተብላ ሴት ልጅ አልተላከችም ይሄ እንደውም قد نقل بعض العلماء اجماع النقل ያደረጉ ከፊል ዑለማዎች አሉ ረሱል ሆና የመጣይ ሴት የለችም ለምን ሪሳላ ቢሰጣት ሂዳ ልታስተምር ልትታገል የተለያየ ነገር ልታደርግ አይሄድም በሪሳላ ላይ እንደዚህ ነው በነብዩዋ በኩልሳ ነብይ ሆኖ የመጣለ ወይ አዎ ነብይ ሆኖ የመጣለ መርየምን ይመስል የሙሳን እናት ይመስል ወአውሐይና ኢላ ኡሙ ሙሳ ያለ ስለተናገረ መልአክ ስላናገራትና እንደዚህ ስላለ ብለው በዛ አይነት መልክ የሄዱበት ሁኔታ አለ እዚህ ላይ ከፊል ዑለማዎች አዎ ነብይ የሴት ነብይ አለ ለምሳሌ ከአቢ ሐሰን አልአሽዓሪ ወልቁርጡቢ ወብኒ ሐዝም እነዚህ የሴት ነብይ አለ ብለው የተናገሩበት ሁኔታ አለ ነገር ግን ሌላው ራጅሑ የለም ነው ወንዶች ናቸው ነብይ የሚሆኑት እንጂ የሴት ነብይ የለም መልአክ ስላናገራት ወይንም ደግሞ ስላናገራቸው የሚባል ነገር ከመጣ አላህ Subhanahu Wa Ta'ala ነብይ አለይሂ ሰላቱ ወሰለም በሐዲታቸው የተናገሩት አለ ለምሳሌ ሰውየው ወንድሙን ሊዘይር እየሄደ ያለ መንገድ ላይ አላህ Subhanahu Wa Ta'ala መልአክን እንዲጠብቀው አደረገ على መድረጀቲ አይደል እኔ የአላህ መላእክተኛ ነኝ እና አላህ Subhanahu Wa Ta'ala ይሄን ወንድምህን ያለ ምንም ምክንያት ለሱ በለበሱ ዲን ስለወደድ አላህም ይወዳል ነገር የመጣው ነኝ አለው ይሄንን ሁሉ ታዲያ ወንድሙ ሁሉ እንዳለ ነብይ ነው እንዴ አይ እንደዛ አይደለም ስለዚህ ነብያቶችም ከሪጃል ነው ነብያቶችም ከወንድ ናቸው ረሱሎችም ከወንድ ናቸው ይሄ ነው ዋናው ጥቅሉ አሁንም ወደ ቁርአኑ ከመግባቴ በፊት ነብዩ አለይሂ ሰላቱ ወሰለም ወደ አኺራ ዓለም እዛኛው ዓለም ነብዩ የሚያገቧቸው ሴቶች አሉ አሲያ እምራቱ ፊርዓውን መርየም ወይንም ኩልሱም የሙሳ እህት እነዚህ መርየም የሙሳ እህትም ኩልሱምም ተወን እነዚህን ነብዩ ያገቧቸዋል ብለው በተፍሲር ደረጃ ላይና በተለያዩ ሐዲሶች ያመጣሉ መርየም የነብዩ አለይሂ ሰላቱ ወሰለም ባለቤት ትሆናለች ይሄ እንደ አተር እንደ ጥቅስ ይመጣል ወላኪን يقول ኢማም ኢብኑ ከሲር ረሂመሁላህ في البداية والنهاية ይናገራሉ ሁለተኛው ጥራት 75ኛው ገጽ ላይ የሚሉት ነገር አላቸው እያንዳንዱ እነዚህ የመጡ ሐዲሶች ሁሉ ወፊ አሳኒዲሃ ነበር አንተናቸው ላይ ሰነዳቸው ላይ ነበር አለ ስለዚህ ሶሒህ አይደሉም ትክክል አይደሉም የሚለውን በዚህ መልክ ያመጣሉ ማለት ነው የአላህ Subhanahu Wa Ta'ala እንግዲህ መርየምን አለይሃ ሰላም የአላህ ሰላም በሷ ላይ ይሁንና አላህ መርጧታል የተመረጠች ናት መጀመሪያ የሚገርመው የመርየምን አለይሃ ሰላም አወላለድ አስተዳደግ ብዙ መዛግብቶች መጽሐፍቶች አልገለጹም እስልምና አበጥሮ ገልጾታል ተናግሯል ማን ላይ في سورة آل عمران ላይ ተነግሯል መርየም አለይሃ ሰላም የተወለደችው ናሲራ የሚባለው ፍልስጤም ውስጥ አለው እንትን ላይ ነው ፍልስጤም ውስጥ ያለች ከተማ እዛች መንደር ነው የተወለደችው ናሲራን ወደ አማርኛ ሲቀይሯት ናዝሬት ይሏታል ናዝሬት የሚለው ናሲራ ከሚለው ከዚህኛው ከአረብያው ቃል የመጣ ነው ናሲራ ፍልስጤም እዛ ነው የተወለደችው ማን መርየም አለይሃ ሰላም መርየም ዒሳን በምን ያክል ትበልጠዋለች የሚለውን
አንዳንድ አሁንም ሊቃውንቶች ቁርጥ ያለ ነገር አይደለም የተቀመጠው ቁርጥ ያለ ነገር አይደለም። ነገር ግን ሲናገሩ በ10 ዓመት ነው እሱን የወለደው፣ በ13 ዓመቷ ነው፣ በ15 ዓመቷ ነው ይላሉ። በ15 ዓመቷ ነው ቀደም ብላ 15 ዓመት ወለደችው። አሁን ከኢሳ ልደት በፊት 15 ዓመት ቆይታለች የሚለውን ነገር በዚህ ያመጣሉ። ምክንያቱም አሁን አቆጣጠሩ እየተጠቀመው ዓለማችን አብዛኛው ክፍል እየተጠቀመ ያለው ሚላዲያ ነው አይደል? ከኢሳ ልደት እያለ ነው። የሱ አስመቸ ነው ከልደቱ በፊት ስንት ዓመት ትቀድማለች? ወደ 15 አድርገው የሚናገሩበት ሁኔታ አለ። والله اعلم። ይሄ የግድ ጥቅስ ቀጥታ ቁልጭ ያለ ሶሒህ ሐዲስ እስካልመጣ በቁርአን አንቀጽ ላይ ያልሰፈረው ነገር ላይ ቦታ የምንሰጠው አይደለም። እንደ ጥቅስ ዝም ብሎ የሚነገሩ አሉ። ነገር ግን ትክክለኛ ሶሒህ እና ሰነዱም ያማረ የተስተካከለ የሆነ ነገር ጥቅስ እስካልመጣ ድረስ 100% የምንደገፈው አይደለም። ለማንኛውም እንዲህ ብሎ ይጀምራል ለኃያሉ ጌታ في سورة آل عمران عمران የማን አባት ነው አልኳችሁ? የመርየም አባት ነው። عمران የመርየም አባት ነው። عمران የሙሳ አባት عمران ይባላል። የሙሳ ብን عمران ሃሩን ብን عمران መርየም ቢንቱ عمران ናታው عمران ያንኛው عمران እና ይሄንኛው عمران ሁለቱ عمرانዎች ይለያያሉ። የሙሳ አባት عمران እና የመርየም አባት عمران ይለያያሉ። በመካከላቸው ብዙ ዘመናት አለ፣ ልዩነት አለ፣ ብዙ ልዩነት አለ። ሙሳ ብን عمران መርየም ቢንቱ عمران እንደ አያትና ወንድም ናቸው እንደ የሚለው ውስጥ የምትገባበት ምንም አይነት ምክንያት የለህም። አላህ በተከበረ በሆነው ቁርአኑ እንዲህ አለ إن الله اصطفى آدم ونوحا وآل إبراهيم وآل عمران على العالمين ለኃያሉ ጌታ في سورة آل عمران እንዲህ ይላል እነሆ አላህ መረጠ፣ አደምን መረጠው፣ ኑህንም መረጠ፣ የኢብራሂምንም ቤተሰቦች መረጠ፣ የዕምራንንም እንደዚሁ መረጣቸው። على العالمين በዓለማት ላይ መረጣቸው ይላል ለኃያሉ ጌታ አላህ Subhanahu Wa Ta'ala። አላህ አደምን መረጠው። አዎ አደምን መርጦታል። ምርጥ ነው። የዘሩ ዋና ኃላፊ የብነ አደም ነው የምንባለው። ሁሉም የነብያትም አባት ነው፣ የወልዮች የዚህ ሁሉ አባት ነው። ማን? አቡነ አደም አለይሂ ሰላም። የአላህ ሰላም በሱ ላይ ይሁንና አላህ Subhanahu Wa Ta'ala ትልቅ ፈضል ሰጥቶታል። ምን አድርጎለታል? አላህ በእጁ ፈጠረው። አላህ Subhanahu Wa Ta'ala አስጀደ ለሁ الملائكة መላእክቶች እንዲደፉለት አደረገ። ወዓለመሁ አስማء ኩል ሸይ የሁሉንም ነገር ስም አስተዋወቀው። አላህ Subhanahu Wa Ta'ala ይሄንን ማዕረግ ሰጥቶታል፣ ይሄንን ደረጃ ሰጥቶታል፣ ጀነት አኑሮታል። ከጀነት ቢወጣም አላህ ተውበቱን ተቀብሎታል። አሁንም መርጦታል፣ ሰጥቶታል። ዕውቀት፣ ሕልም፣ ፈضል ማፋቅ ቢሂ ሳኢር المخلوقات ሌሎች ፍጥረታትን የሚበልጥበት። እንስሶች የማን ናቸው? የአላህ። ጅኖች የማን ናቸው? የአላህ። የሰው ልጅ የማን ነው? የአላህ ከመሆኑ ከፈጠረው ፍጡር ውስጥ ማንም መርጧል? አላህ አደምን ከነዘሩ ወለቀድ ከረምና በኒ አደም ወሐመልናሁም ፊል በሪ ወልባህር እኛ የአደምን ልጆች መረጥና ከበርን አላቅናቸው አለ። ጫናቸው ፊል በሪ ወልባህር እንዲሳፈሩ አደረግን። ወረዘቅናሁም ሚነ ጠይባት ምርጥም ደግሞ ጣፋጭ ሆነንም ረዘቅናቸው አለ። ወፈضልናሁም ዐላ ከቲር ሚመን ኸለቅና ተፍዲላ ከፈጠረው ከብዙሃኑ መረጥናቸው አለ አላህ Subhanahu Wa Ta'ala። ወለቀድ ከረምና በኒ አደም አላህ Subhanahu Wa Ta'ala መርጧል። ይሄ የአደም ምርጥነት ነው። አላህ Subhanahu Wa Ta'ala ኑህን መረጥ ነው። جعله الله عز وجل أول رسول إلى أهل الأرض ወደ ምድር ላይ ከተላኩ የመጀመሪያው ረሱል ማን ነው? ኑህ አለይሂ ሰላም በዚህ ተመርጧል። ወከذلك አለ ኢብራሂም የኢብራሂምንም ቤተሰቦች መረጥናቸው። የኢብራሂም ቤተሰቦች ውስጥ እነማን አሉ? ኢብራሂም አለይሂ ሰላም ነብያት አብዛኛው ከኢብራሂም በኋላ ያለ ወይንም ሁሉም ማለት ይቻላል የማን ዘር ነው? የኢብራሂም አለይሂ ሰላም። ነብዩላህ ኢብራሂም ስር ማን ተወልደዋል? ሙሐመድ ሰለላሁ ዐለይሂ ወሰለም አሽረፉል ሙርሰሊን ኢማሙል ሙርሰሊን የሆኑት ታላቁ ኢማም ተወልደዋል። ስለዚህ የኢብራሂምንም ቤተሰብ አላቅና ኢብራሂምን ማልቆታል። ኢብራሂምን ከነዘሩ አብዛኛው ማለት ነው አላህ Subhanahu Wa Ta'ala አልቀናል እያለ ነው። እንደዚሁም የዕምራንንም ቤተሰቦች ዕምራን የሚለው እዚህ ቦታ ላይ የሙሳም አባት ይሁን የመርየምም አባት ይሁን የዕምራንን ቤተሰብ አልቀናል አለ። የሙሳም አባት ነው ካልክ እነ ሙሳ ተልከዋል። በእነሱ ሱላላ ላይ ነው የሚወርደው። የሌሎችም ዕምራን ተመርጧል። የመርየም አባት ነው ካልን ዒሳ ተወልዷል በሱ ዘር ላይ ማለት ነው። ስለዚህ የሱም ቤተሰቦች ምናል አላቅናለ በዓለማት ላይ አላህ መርጧል። ذريةً بعضها من بعد ከፊሏን ከከፊሏ ዘር ስናደርግ ይሄንን አደረግን አለ። والله سميع عليم አላህ ሁሉን ሰሚ ሁሉን አዋቂ ነው አለና እዚህ ላይ ነው የመርየም አለይሂ ሰላም ሐና ያረገዘችበት። ሐና የመርየም እናት ልጅ አልነበራትም።
ልጅ ትናፍቅ ነበር እንደው በወለድኩትል ነበር እና መጨረሻ ላይ አላህ መርየምን ወፈቃት እሱንም ደግሞ እሷንም ተናዛለኝ ምን ስለት ለስለት እሰጣለሁ ስጠኝ እንጂ ያንተ ቤት ኻዲም አድርጋለሁ አገልጋይ አድርገዋለሁ ልጅ ስጠኝ ብላ ለጌታዋ ለአላህ Subhanahu Wa Ta'ala አቀረበች ይላሉ ሙፈሲሮች ተግባባን አይደል ምን አለች ጌታዬ ሆይ ልጅ ስጠኝ እንጂ ልጅ ከወለድኩኝ እኔ አጠገቤ ሄደህ እኔ ኻዲም እኔ አገልጋይ ይሁን አልልም ለአንተው ቤት አገልጋይ አድርገዋለሁኝ ብላ ተሳለች الله سبحانه وتعالى إهن بسورة آل عمران أهن من دي سيريا متوال إذ قالت امرأة عمران يا عمران بالبيت بالج جزي أستوس ربي جيتاي وي إني نذرت لك ما في بطني محررا يو سلت قبتا نبر الله انت ما سنا نبر أو ستات اندار الجزج من عليك أني ما هس أني وسط يالن لا انت ستتشالهن يعرف يا انت قلقين دهن ያንተ አገልጋይ እንዲሆን አንተም ብያለሁ አለች ተሳለች إذ قالت امرأة عمران يا عمران بالبيت بالج ጊዜ አስታውስ ምን ربي ጌታዬ ሆይ إني نذرت لك ما في بطني محررا ማህፀን ሆዴ ውስጥ ያለውን ጽንስ ላንተው ነፃ አገልጋይ አድርገዋለሁ محررا ነፃ በሌላ ቢዚማ አይሆን እዛው ያንተን ቤት ይኻድማል ያገለግላል እዛው ሰጥቻለሁ አለች ተሳለች ይሄንን ተመልከት فتقبل مني ተቀበለኝ ጌታዬ ሆይ انك انت السميع العليم አንተ ዱዓን ሰሚነ አንተን ያየንም የምታውቅ ጌታና አላህ ተቀበለኝ አለች ማናት ይሄን ያለችው የመርየም እናት عليها السلام ይሄንን ተማጸነች ወደ ጌታዋ ተሳለች እንግዲህ ተሰላባለችባት ሰዓት መወለድ አይቀርምና ተወለደች ስትወለድ ማናት የተወለደችው مريم عليها السلام مريم تولدت مريم ስትወለድ ሐና እናቷ በውስጧ የነበረው ሐሳብ ወንድ ልጅ ይሆንልኛል ወንድ ልጅ ከሴት ልጅ የተሻለ ሥራ ይሰራል ለማገልገል የበለጠ ይበረታል ብዙ ነገርን መሸፈን ይችላል ከሚል አንፃር ስትወልዳት ሴት ስትሆን እንዲህ ብላ ተናገረች فلما وضعتها بولدتها كزي على الله قالت ربي إني وضعتها أنثى جتاي هو إنه يتلجكو سيتنا ولدكوا سيتناتي ولدكوا والله أعلم بما وضعتها على الله يولدتون السو كما وقع سايولد يقال لكو السو يتناقرت ያለችው ወቀት እየነገረችው አይደለም እንደውን የጠበቁት ወንድ ነበር ግን ሴቱና ተወለደ ጌታዬ ሆይ አለ ያቃል እሱ ባታወራው አይደል እንዴ ያቃል እኮ ባትነግረውም ያቃል አላህ Subhanahu Wa Ta'ala ነገር ግን ይሄ ተሸውፏን ነው የሚያሳየው ይላሉ ኢማም አስሳዕዲ ረሂመሁላህ ያላት ናፍቆት ያላት ፍላጎት የውስተነሳሽነቱ ወንድ ሆኖልኝ የበለጠ ያገለግልልኛል እዚህ እንትኑ በቤተ መቅደስ ውስጥ ብላ አስባል والله اعلم بما وضعت وليس الذكر كالانثى ወንድ እንደ ሴት አይደለም ወንድ እንደምን አይደለም እንደ ሴት አይደለም ወንድ ያ ማለት ወንድ ልጅ ብዙ ነገር ይሸፍናል ብዙ ነገርን ማድረግ ይችላል ከዚህ የተነሳ ነው ይሄንን ያለችው ይላሉ وليس الذكر كالانثى واني سميتها مريم ማን በየሰየምኳት አለች مريم ብያታለሁ ስሟን مريم ብያታለሁ በዚህ ላይ ከአረብያ ነው የመጣው ከኢብሩ ነው የመጣው ከተለያየ ግሪከኛ ምንድነው ይያሉ እንትን የሚሉት ነገር አላቸው ማር እና የም ከሚለው የመጣው ነው አሉ ማር ማለት ቀጥራ ማለት ነው ማር ማለት ቀጥራ ማለት ነው የም ማለት ባህር ነው ቀጥረቱል ባህር የባህር ንንጥብጣቢ እንደ ማለት ነው ግማሹ ብርሃን ግማሹ ምን ይያሉ ያመጡታል በተለያየ አው ضد الحلو እያሉ ያመጣሉ والله አለ ብቻ ማን በየጠራው አለች ወኢኒ ሰመይቱሃ مريم ስለዚህ ልጇን እናት የልጇን ስም ማውጣት ትችላለች ማለት ነው አዎ ወንድ ብቻ አይደለም ሴትም ማውጣት ትችላለች وإني سميتها مريم وإني أعيذها بك أني أنت تطبقلኝ እልሃለሁ እንድትጠበቅ ለምንሃለሁ وذريتها እሷንም ሆነ ዘሯት من الشيطان الرجيم ከተቀጠቀጠው ከእርጉሙ ሰይጣን አንተ ጠብቅ ብላ ሐና ለልጇ ለመርየም ይሄንን ዱዓ አደረገች ማለት ነው እንደወለደች አሁን የተወለደው ምንድነው ሴት ቢሆንም وليس الذكر كالانثى ሆነ እንጂ ተነድማለች ማለት አይደለም አላህ Subhanahu Wa Ta'ala ሰለቷንም ተቀበላት فتقبلها ربها
بقبول حسن ملكام بهنا أقبابل تقبلات الله تقبلات يا مريم النات الله تقبلات جعلها نذيرة مقبولة تقبلنتي الله تسلت هذا الرقات الله وأجارها وذريتها من الشيطان كسيطان الصوانم هنا لجوان الله سبحانه وتعالى طبق الله طبق تقبلات وأنبتها نباتا حسنا ملكا أبقلات أصدقات أبقلوا حتى سونتوا تكل سونتوا خلقهم كلهم أبقلوا يا مارنا ልጆች በእንትን የሚያድጉትን እሷ በፍጥነት እንግዲህ በወር በምን የሚያድጉትን በፍጥነት ነበር የምታድገው ጸባይዋ ስነ ምግባሯ አቋሟ አላህ አበቃቀሏን አሳመረላት አንተዬ ወአንበተሃ ነባተን ሐሰና መልካም የሆነን አበቃቀል አበቀላት አለ አላሁ ሱብሓነሁ ወተዓላ ወከፈለሃ ዘከርያ ማን አንከባከባት ማን አሳደጋት ዘከርያ አለይሂ ሰላም يا الله نبي نو يهي الله نبي عليه السلام እሱ እንዲያንከባከባት አላህ Subhanahu Wa Ta'ala አደረገ እንዴት ነው ያሳደጋት እንዴት ተወለደች ዒምራን አስተማሪያቸው ነበር ዒምራን አስተማሪያቸው ነው ታላቅ ሰው ነው ይላሉ ዑለማዎች ሲናገሩ ታላቅ ሰው ነበርና መካከላቸው እሷን ማሳደግ የሁሉም ሽሚ ነበር እኔ ያሳድጋለሁ ለምንድን ነው የሆነው አባቷ ሙቷል ይላሉ ዑለማዎች እንደሚሉት ማለት ነው አባቷ ሙቶ እኔ ያሳድጋለሁ በቤተ መቅደሱ ውስጥ እሷን ለማንከባከብ ሁሉም ጥረት አደረገ እኔ እዚህ መካከል ላይ ጭቅጭቅ ሲነሳ አላህ Subhanahu Wa Ta'ala ምን ይላል እጣ እንዲጣጣሉ ሆነ እጣ እንዲጣጣሉ ያ ከነዛ ውስጥ እጣ ከሚጣጣሉት ውስጥ ማን አሉ ነብዩላህ ዘከርያ ነበሩ አላህ በቁርአን እንዲህ ሲል ይገልጸዋል ذلك من انباء الغيب ይህ የሩቅ ዜና ነው አለ ኑሂህ ኢለይክ ወደ አንተ በራእይ መልክ የምናመጣው ሩቅ የሆነ ዜና ነው አለ وما كنت لديهم اي عندهم አንተ እነሱ ዘንድ አልነበርክም ሙሐመድ اذ يلقون اقلامهم ብዕራቸውን በሚጥሉ ጊዜ ውሃ ላይ አዩሁም የክፍሉ መርየም ማንኛቸው ማሳደግ እንዳለባቸው እጣ ሲጣጣሉ አልነበርክም وما كنت لديهم اذ يختصمون ሲጨቃጨቁና ሲከራከሩ እኔ ያሳድጋለሁ ኧረ እኔ ነኝ ሲባባሉ አልነበርክም ይሄው የሩቅ ዜና ነገርነህ አለ አላህ Subhanahu Wa Ta'ala እንዴት ነበር ያደረጉት ብዕር ያማመጣን ያሳድጋለሁ ብዕር ሰብስብ ቀለሙን ሰበሰቡና ውሃ ላይ ጣሉ የሄደ ብዕር ይሄዳል ለምን የመቃ ነው አይደል እንዴ ብዕር ይሄዳል ውሃ ይወስደዋል አዎ የተቀመጠ የሰረገ ይሄ ነው ለየት ያለ የሚሆነው መሄድማ አስሉ ነው እጣ ወጣለት የሚባለው ውሃ ያልወሰደው ነው የነብዩላህ ዘከርያ ብዕር እዛው ቆየ የሌሎቹን ወሰደው ስለዚህ የማን ወጣ ማለት ነው የነብዩላህ ዘከርያ እንዲያሳድጓት ተደረገ አላህ Subhanahu Wa Ta'ala በዚህ መልክ ነብዩላህ ዘከርያ ዘንድ እንድትገባ አደረገ ታላቅ የአላህ ነብይ ነው እንደውም ራሱ ምን ይላሉ ኤልሳቤት የምትባለው የያህያ እናት የዘከርያ ልጅ ማለት ነው ለመርየም አለይሃ ሰላም እህቷ ናት ይላሉ አክስቷ ናት ይላሉ ከፊሎች አክስቷ ናት ኤልሳቤት ለሐና እህት ናት ብለው በዚህ የሚያመጡበት አለ ያው ቀውሉ የተለያየ ከመሆኑ ጋር ማለት ነው በዚህ መልክ ያስቀምጣሉ እና ምን ዋጋ ሄደች ማለት ነው እዛ ለማድረግ ስትሄድ አንደኛ የአላህ ነብይ ናቸው ነብዩላህ ዘከርያ አለይሂ ሰላም እሳቸው ቤተ መቅደስ ውስጥ ምን ያደርጓታል እያንከባከቡ ምን ይያሉ አይዞሽ ይያሉ በዛ ላይ እየደገፉ የሚያደርጉት እንዲያሳድጓት አደረገ አላህ Subhanahu Wa Ta'ala በዚህ መልክ አደረገ አው ይላሉ እና አላህ ተቀበላት ወከፈለሃ ዘከርያ አንከባከባት አለ አላህ Subhanahu Wa Ta'ala እሷ አሳደጋት የሚገርመው ይቺ አላህ ባሪያ መርየም አለይሃ ሰላም እዛ ሙክራብ ይሉታል በእነሱ ገለጻ ሚህራብ የሚባለው ራሱን የቻለ እንደ ኸልዋን እንደ ዒባዳ ቦታን ለየት ብላ ዒባዳ የምታደርግበት እዛ ውስጥ በምትገባበት ሰዓት ኩለማ ደኸለ عليها ዘከርያ المحراب ዒባዳ የምታደርግበት ቦታ ላይ ነብዩላህ ዘከርያ በገቡ ቁጥር ወጀደ عندها رزقا አጠገቧ ምን ያገኙ ነበር እሷ ዘንድ ሲሳይን ያገኛሉ እሸት በበጋ ሰዓት የማይገኝ እሸት ለየት ያለ ምግብ ለየት ያለ ነገር ያገኛሉ የአላህ ነብይ ናቸው ግን ገረማቸው ተደነቁ ተገረሙና ቃለ ያ መርየም ሆይ ይሏታል ያ መርየም ሆይ አንቺ መርየም ሆይ አና ለኪ هذا ይሄን ምግብ ከየት አመጣሽው እንደው ከምን አገኘሽው ይሏታል ይሄን ሲሏት قالت هو من عند الله
ይሄማ ከአላህ ዘንድ ነው የአላህ ስጦታ ነው ትላቸዋለች። አላህ ባሪያውን እንዴት ማንከባከብ እንዳለበት ተመልከቱ። ወላሂ ይሄ በተለያየ ቦታ ተነግሮናል። ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ ያሕተሲብ። አላህ ሱብሓነሁ ወተዓላ በቁርአን እንደነገረን አላህን የሚፈራ አላህ ይቀልበዋል፣ አላህ ወጪውን ይሸፍናል፣ አላህ ሀጃውን ያወጣለታል፣ አላህ ትዳሩን ያስተካክልለታል፣ አላህ የርዚቅ መስመሩን ያስተካክልለታል፣ አላህ ፍላጎቱን ያሳካለታል። እሱ ባልጠበቀው መጠን አላህ ሲሳዩን ይሸፍንለታል ብሏል ለላ ኃያሉ ጌታ አላህ ሱብሓነሁ ወተዓላ። ወመን የተወከል ዐለላህ ፈሁወ ሐስቡህ አለ። እሳቸው እኮ የአላህ ነብይ እኮ ናቸው። አና ለኪ ሃዳ ያ መርየም አና ለኪ ሃዳ፣ መርየም ሆይ ይህ ምግብ ከየት አምጥተሽ፣ ይህ እሸት ከየት መጣ፣ ከምን አግኝተሽው ነው፣ ኧረ እንዴት ነው ሲሏት፣ ቃለት ወምን ዐንዲላህ፣ ይህማ ከአላህ ዘንድ ነው የአላህ ስጦታ ነው። ኢነላህ የርዙቁ መን የሻኡ ቢገይሪ ሒሳብ፣ አላህ እሱ የሻለትን ሰው ያለ ድካም ይሰጠዋል ትላቸዋለች። ለአላህ ነብይ የሚያሳድጓት ልጅ ናት የምትናገረው። ተግባባን አይደል? አዎ ትንሽ ነው አይባል እና አላህ ሱብሓነሁ ወተዓላ ወአንበተሃ ነባተን ሐሰና፣ አንተዬ አበቃቀሏን አላህ አሳምሮላታል፣ አስተዳደጓን አሳምሮላታል። ታንጻ ያደገች ናት። ኸልቀ ወኹሉቃ፣ ስነ ምግባሯ ያማረ፣ አቋሟ ያማረ፣ ሁኔታዋ ያማረ ናት። ይኸው ተመልከት እንዴት እንደምትናገር። አየህ ልክ እዚህ ቦታ ላይ ነው ነቢዩላህ ዘከርያን ዓለይሂ ሰላም አደረገቻቸው። ነቢዩላህ ዘከርያ ባለቤታቸው ምን ነበረች? ወመርአቲ ዓቂር ነው አይደለም? መሃን ነበረች ባለቤታቸው መሃን። እሳቸውም አርጅተዋል፣ ተያይዘው ትልቅ ደረጃ ትልቅ እድሜ ክልል ደርሰዋል። ነገር ግን የዛን ሰዓት ሁናሊከ ደዓ ዘከርያ ረበህ፣ እዛ ቦታ ላይ ነቢዩላህ ዘከርያ አላህ ሱብሓነሁ ወተዓላን ለመኑ። ይህም አለ አያየህ፣ ይህም አለ። የአላህ ነብይ እኮ ናቸው፣ የአላህ ነብይ ናቸው። ነባሃት ምን አደረገቻቸው? አስባነነቻቸው። ሁናሊከ ደዓ ዘከርያ ረበህ ቃለ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ፣ ጌታዬ ወይ ካንተ ዘንድ ያማረ ዘር ስጠኝ አሉ። ያማረ ዘር፣ እነከ ሰሚዑ ዱዓ፣ እነሆ አንተ ጥሪን ሰሚነህና አንተ ትቀበላለህና ልጅ ስጠኝ ብሎ ጠየቀ። ርዕሴን ለቅቄ ወደ ሌላ እንዲያልገባ አሁንም ወደ መርየም ልመለስላችሁ። ምክንያቱም በቃ እዚህ ቦታ ላይ አንተ በለጭ ያለብህ ነገር ይኖራል። የሆነ የጠቆመችው ነገር ቸገረህ መድረሻ አጣህ አይደል? ለምነው አላህን ረቢ በል ያ አላህ በል፣ ጠይቀው። ኢነላህ የርዙቁ መን የሻኡ ቢገይሪ ሒሳብ፣ አላህ ለሻው ሰው ያለ ሒሳብ ያለ ድካም አጅርን ይሰጣል፣ ይሸፍናል። ልዕለ ኃያሉ ጌታ ይህንን በደንብ አድርገህ ያዝ። አላህ ሱብሓነሁ ወተዓላ እየነገረን ነው። አሁንም እዛው መርየም ጋር ልምጣና መርየም ዓለይሂ ሰላም በማን እንክብካቤ ስር ነው ያለችው አለም? ማን ነበር እያንከባከባት የነበረው? ነቢዩላህ ዘከርያ። እሳቸው እያሳደጓት እያደገች በቀን በቀን እየጨመረች ኸልቀን ወኹሉቃ፣ ሁሉንም እየተስተካከለች አላህ ሱብሓነሁ ወተዓላ መልካም የሆነ አበቃቀልን አብቅሏታልና እያደገች መጣች። እንግዲህ እድገት እርከን ላይ ናት ማለት ነው። አዎ የዛን ሰዓት መልአክ መጣ። አሁንም እዛው ሱረቱ አሊ ዒምራን ላይ እንዲህ ይላል ለኃያሉ ጌታ፣ ወኢዝ ቃለቲል መላኢከቱ፣ መላእክቶች ያሉትን አስታውስ መሐመድ ያለ፣ ያ መርየም ሆይ ኢነላህ አስጠፋኪ ወጠሀረኪ ወአስጠፋኪ አላ ኒሳኢል ዓለሚን። አላህ ሱብሓነሁ ወተዓላ ምን ይላል? መርየም ሆይ እነሆ አላህ ሱብሓነሁ ወተዓላ መረጠሽ፣ ወጠሀረኪ አጸዳሽ፣ ንጹሕ አደረገሽ። ንጹሕ ናት። ኸልቀ ወኹሉቃ ንጹሕ ናት፣ ያማረች፣ ውስጧም የጸዳ ላዩዋም የጸዳች እመቤት ናት። ዓዝራእ ናት። ማን? መርየም ዓለይሃ ሰላም ድንግል ናት። ዓፊፋ፣ ጽዩፍ፣ ቁጥብ፣ የሴቶች አይነታ፣ የሴቶች አለቃ፣ የሴቶች ቁጥር አንድ የተቀመጠች ናት። በተለይ ፊ ዓስሪሃ በዘመኗ ማለት ነው። ወጠሀረኪ ወስጠፋኪ መረጠሽ፣ አበለጠሽ። ዓላ ኒሳኢል ዓለሚን ከዓለም ሴቶች መረጠሽ አሏል። ይህን ያናገራት ምንድን ነው? መላእክቶች መጥተው ይህንን አስተላለፉላት፣ ነገሯል። እዛው ላይ ቀጠሉና እንዲህ አሉ።
ውዳሴ ያስፈልገዋል። ኒዕማ ነው፣ ጸጋ ነው። መመረጥ ማለት በአላህ ሱብሓነሁ ወተዓላ መመረጥ ማለት ትልቅ ነው። መመረጧን ሲነግሯት መመረጥ ኒዕማ ነውና ኒዕማውን አወድሽ ማለት ነው። ለማወደስ ደግሞ ዒባዳ ነው። እንዲህ አሉ ቀጠሉና ያ መርየም ቁኑቲ ሊረቢኪ አንቺ መርየም ሆይ ለጌታሽ ረጅም ዒባዳን ፈጽሚ። ቁኑቲ ሊረቢኪ ለጌታሽ ምን አድርጊ ጌታሽን ተገዢ አሏት። ወስጁዲ ወርከዒ ሱጁድም አድርጊ እንደዚሁም ተጎንበሺ አሏት። ማዕራኪዒን ከአጎንባሾች ጋር አጎንብሽ መርየም ሆይ አሉና ይህንን መልእክት አስተላለፉላት። ለማን ማለት ነው? ለመርየም ዓለይሃ ሰላም። እንዳውም ይቀጥልና 45ኛው አንቀጽ ላይ እንዲህ ይላል ኢዝ ቃለቲል መላኢከቱ ያ መርየም። አሁን መርየም አደገች። ይህ ምርጥነቷ ተገለጸላት፣ ተነገራት፣ መላእክት ነገራት። አሁንም ደግሞ እያደገች ሌላ ትልቅ ተአምርን የምትሸከምበት ደረጃ ደረሰች። ትልቅ ማዕረግን የምትሸከምበት ደረጃ ደረሰች። እሱም ደግሞ ማንን ነው? ዒሳን ዓለይሂ ሰላም መውለድ። እዚህ ደረጃ ላይ የደረሰች ጊዜ አላህ እንዲህ አሉ መላእክቶች ኢዝ ቃለቲል መላኢከቱ ያ መርየም ሆይ ባሉ ጊዜ መላእክት ያንን አስታውስ አለ አላህ ሱብሓነሁ ወተዓላ። ትልቅ ታሪክ ነውና ለህዝቦች ንገራቸው። መርየም ሆይ እነሆ አላህ ይበሽሩኪ አላህ ያበስርሻል። እንኳን ደስ ያለሽ ያ ቡሽራ ነው። ይበሽሩኪ ቢከሊመት ሚንሁ እስሙሁል መሲሕ በሱ ንግግር የተፈጠረ የሆነው ማንን ማለት ነው? ዒሳን ዓለይሂ ሰላም። ዒሳ በምንድን ነው የተገኘው? ኩን በሚለው ቃል ቃል አላሁ ዐዘ ወጀለ ለሁ ኩን ፈካን። ሁና ለው ሆነ አላህ ሱብሓነሁ ወተዓላ። ለዚህም ነው አሁን የታሪክ ገለጻ ላይ ሲመጣ ፊሱረቲ መርየም በተለይ ስትመለከቱ የነቢዩላህ ዘከርያንና የባለቤቱን የያሕያን አመጣጥ ይገልጽና ወደ መርየም ይገባል። ይሄ ለምንድን ነው ከተባለ ተድሪጅየን የአላህን ተአምር ማስረዳት ነው አሉ። አባት ዘከርያ ትልቅ ዕድሜ ደርሷል። የያሕያ እናት የዘከርያ ባለቤት መሃን ነበረች። መሃን እንድትወልድ አድርጓል አላህ። ሽማግሌ እንዲወልድ አድርጓል አላህ። ይሄ ትልቅ ነገር ነው። ኧረ ከዚህም አዕጀብና አግረብ አለ፣ ራቅ ያለ ግርም የሚል የሚያስደንቅ አለ። መርየም ያለ ባል በአላህ ሱብሓነሁ ወተዓላ ተአምር ዒሳን እንድትወልድ አድርጓል። ያለባትን መወለድ አለ። መሃን መውለዱ ይገርምሃል እንዴ? ያረጀ ሰው መውለዱ ይገርምሃል እንዴ? ያለባትን መወለድ አለ። የሰው ልጅ አፈጣጠር 4 አይነት አፈጣጠር አለ ይላሉ። አንደኛ በእናት በአባት ማንን ይመስል? እኔና አንተን ይመስል። በአባት ብቻ ማንን ይመስል? ሐዋን ይመስል። ያለአባት ያለናት ማንን ይመስል? አደምን ይመስል። በእናት ብቻ ያለአባት ዒሳን ይመስል። ከሁሉም ለየት ባለ መልኩ እንደው ቢደረግ ኖሮ ማን ነበረ ከበድ የሚለው? የማን ነው? የአደም ዓለይሂ ሰላም። ለምን? ያለአባት ያለናት አላህ ሱብሓነሁ ወተዓላ የፈጠረው። ስለዚህ የዒሳ ዓለይሂ ሰላም ያለአባት በእናት ብቻ መገኘቱ ተአምር ከመሆኑ ጋር ነገር ግን ለተመላኪነትና ለዒባዳ ብቁ አይደለም። ሊአነሁ ረሱሉን ሚን ረሱሊላሂ ጀለ ወዓላ ከአላህ መላእክተኞች አንዱ ነውና። እስሙሁል መሲሕ ስሙ መሲሕ ዒሳ ብን መርየም ወጂሃን ፊ ዱንያ ወልአኸራ ሁለቱም አገር ታላቅ ባሪያ የሆነ ወሚነል ሙቀረቢን ከባለሟሎች የሆነ ይላል። እንዳውም አላህ ሱብሓነሁ ወተዓላ እዛው ሱረቱ አሊ ዒምራን ላይ ይነግራል። ከአንቀልባ ላይ ሆኖ የሚያናገር ወዩከሊሙ ናሰ ፊል መህዲ አንቀልባ ላይ ሆኖ የሚያናገር ወከህለን ወሚነ ሷሊሒን ትልቅም ሆኖ አንቀልባም ላይ ሆኖ የሚያናገር ሰዎችን። ለምንድን ነው አንቀልባ ላይ ሆኖ? ይገርማል። ወከህለን ምን አመጣው እዚህ ላይ? አስደናቂ ነው እንዴ! የሚገርመው አንቀልባም ላይ ሆኖ ትልቅ ጎልማሳም ሆኖ የሚያወራው ተመሳሳይ ነው። ሕፃን ሆኖ እንደ ሕፃን አይደለም የሚያወራው፣ የትልቅ ሰው ወሬ ነው ያወራው። ስለዚህ አንቀልባም ላይ ሆኖ ጎልማሳም ሆኖ የሚያናግርና ለሰዎች የሚያስረዳ የሆነ ወሚነ ሷሊሒን ከደጋጎች የሆነ ብሎ አላህ ሱብሓነሁ ወተዓላ በዚህ መልክ መላእክቶች እንዲነግሯት አደረገ። አላሁ ሱብሓነሁ ወተዓላ የሚገርመው እንደሚታወቀው አላህ ሱብሓነሁ ወተዓላ ሱረቱ መርየም ላይ የነገረናል። ስለዚህችው ስለ መርየም ዓለይሃ ሰላም የአላህ ሱብሓነሁ ወተዓላ ሰላም በእሷ ላይ ይሁንና ማለት ነው። ለላህ ያሉ ጌታ አላህ ፊ ሱረቲ መርየም አሁንም እንዲህ ሲል ይናገራል።
መርየም አሁን ምን ትበላለች ማለት ነው? አርግዛለች አይደል? አረገዘች። እሺ አሁንም ሱረቱ አሊ ዒምራን ላይ ያለውን መርየም ላይ ባለው እናጠንክረውማ ኑ ተከተሉ። እንዲህ ይላል አላህ ለነቢይ ዓለይሂ ሰላቱ ወሰላም እንዲህ ይላቸዋል ወዝኩር ፊል ኪታቢ መርየመ ኢዝ እንተበዘት ሚን አህሊሃ መካነን ሸርቅያ። አላህ ስብሓነሁ ወተዓላ መጽሐፍ ውስጥ ስለ መርየም ታሪክ ተናገር አውራላቸው አለ። ነቢዩን ዓለይሂ ሰላቱ ወሰላም አውራላቸው ኢዝ እንተበዘት ሚን አህሊሃ ከቤተሰቦቿ በተለየች ጊዜ መካነን ሸርቅያ ወደ ምስራቁ ክፍል አካባቢዋን ለቀቅ አድርጋ ወደ ምስራቁ ክፍል ከቤተሰቧ በተለየች ጊዜ አውሳላቸው ንገራቸው ታሪኳን በዚህ መልክ ዘግባል። መካነን ሸርቅያ በስተ ምስራቅ በኩል ባለው ስፍራ ገለል ባለች ጊዜ የሆነውን የመርየምን ታሪክ ንገራቸው መሐመድ ሆይ አለ አላሁ ሱብሓነሁ ወተዓላ። ከቤተሰቧ አግላ አላህን ለመገዛት አላህ ሱብሓነሁ ወተዓላ ለመገዛት ለብቻዋ ገለል ብላ ዒባዳዋን እየፈጸመች ነበር። ማን? መርየም ዓለይሃ ሰላም። የመርየምን ታሪክ በቁርአን ውስጥ አውሳላቸው ሲለላህ እያሉ ጌታ የሚነግረን የሚያስረዳን ነገር አለ። የሚገርመው ቁርአንን يتلوه المسلمون في مشارق الأرض ومغاربها بمسراقهم كفل بمعرابهم كفل بسمينهم بدبوبهم مسلمون يقروتال إلى انتهاء الدنيا دنيا اسكميا كتملات توحيد اسكمي طفا درس اسكذا درس ينببال يمان تاريخ يا مريم تاريخ عليها السلام قلال ما بيت እንዳትመስልህ يا عبد الله يا عبد الله ሴቶች እንዲመከሩ አርአያ እንዲያደርጓት ሞዴል እንዲያደርጓት እንደሷ ቁጥብ እንዲሆኑ እንደሷ ለአላህ ዲን እንዲያድሩ የመጣ ነው አንቀጹ ልንማርበት የመጣ ነው እንትኑ ምዕራፉ አንቀጹ የሷ ታሪክ የሷ የህይወት መገለጫ ማለት ነው። እና አላህ Subhanahu Wa Ta'ala ትገዛ ነበር። የሚገርመው እንዲህ ይላል ለሃያሉ ጌታ ወደ ምስራቁ ክፍል ገለል ብላ አላህን ያመለከች ባለችበት ሰዓት አሁንም እንዲህ አደረገች አለ ፈተኸዘት ሚን ዱኒሂም ሒጃባ ከቤተሰቦቿ ከወገኖቿ ሱትራን ያዘች አለ መጋረጃን ያዘች ገለል አለች ማለት ነው። አይ እንፈረደት ለልዒባዳ ለዒባዳ ብቻዋን ገለል አለች ማለት ነው። ፈተኸዘት ሚን ዱኒሂም ሒጃባ ምን ማለት ነው? ሒጃብ ያዘች ገለል አለች ሱትራ ያዘች ራሷን ገለል ብላ ለዒባዳ ተጀሩድ ያደረገች እያለ ነው አላህ Subhanahu Wa Ta'ala። በዛን ሰዓት ሲትራ ይዛ ለብቻዋ ሆና ገለል ብላ አላህን እየተገዛች ባለችበት ሰዓት ለዒባዳ ገለል ብላ አንደኛ ኹዱዕ ነው ለኢኽላስ የሚሆነው ገለል ማለት ሰው ፊት ከሚሰራ ገለል ተብሎ የሚሰራ ስራ ኢኽላሱ በጣም የጠነከረ ነውና ገለል ብላ አላህን እየተገዛች እያለ አላህ Subhanahu Wa Ta'ala መልአክን ላከ። ቀደም في سورة آل عمران የተነጋገርነው አለ وإذ قالت الملائكة يا مريم إن الله اصطفاك وطهرك واصطفاك على نساء العالمين ተመርጣለች። አዎ ስገጂ አጎብዳጆች ጋር ተብላ እነሱ ጋር አምልኮ እንድትፈጽም ተደርጋለች። አዎ ብዙ ቅዱሳኖች አሉ፣ ብዙ ታላላቆች አሉ። ይሄንን ባደረገችበት ሰዓት አላህ Subhanahu Wa Ta'ala ተአምርን ሊያስቀምጥባት ፈልጓልና መልአኩ ጅብሪል እንዲመጣ ተደረገ። መጣ ጅብሪል። አሁን ትልቅ ሆናለች ማለት ነው። ዒባዳ ላይ ነው ያለችው። ጅብሪል መጣ አለይሂ ሰላም። ምን ይላል አላህ በተከበረ ቁርአን فأرسلنا إليها روحنا فتمثل لها بشرا سويا الله من على بتكبر القرآن እኛ ወደሷ መልአክን ላክን አለ። ማንም ማለት ነው መልአኩ ጅብሪልን ሩሃና የሚባለው ማን ነው? ጅብሪል አለይሂ ሰላም መልአኩ ጅብሪልን ላክናት فتمثل لها بشرا سويا የተስተካከለ ሰው ተመሰለላት አለ። ትክክል ያለ አቋሙ ያማረ ምን ይላሉ ታላቁ ኢማም السعدي أي كاملا من الرجال كوندوش وندنته يمولا في صورة جميلة وهيئة حسنة لا عيب فيه ولا نقص لكونها لا تحتمل رؤيته على ما هو عليه ملعاكنو بمتى تتشلم ما يتتشلم جبريل من مسلو متى يتستكاكل السو ميامر معنى على هيئة حسنة بميامر بقرما موغسن تلابسو عامرو قنجو هنو متى ይሄ ፈተና አለ። ይሄው ተመልከተ። አሁን እሷ ያለችው ከማን ጋር ያለችው?
ብቻዋን አላህን እየተገዛች ነው ለምን ከኋላ ፈተኸደን من دونهم حجابا ብለሃል ይሄንን ብሏል አላህ Subhanahu Wa Ta'ala ነግሮናል ስለዚህ በዚህ ሁኔታ ላይ መጣ ጅብሪል አለይሂ ሰላም فلما رأته في هذا الحال በዚህ ሁኔታ ላይ ስታየው በሚያምር ሁኔታ ላይ ነው በቃ منفردናት عن الناس ከሰዎች የተለየች ናት اتخذت الحجاب أن أعزي الناس عليها وهم أهلها ከምታከብራቸው ከምትወዳቸው ቤተሰቦቿ ተነጥላ ለብቻዋ ነው ያለችው በዚህ ላይ ሆና የተቀዋን ጥግ ተመለከተማ እንዲህ አለችው ቀጥታ ስታየው ማለት ነው ምን አለ قالت إني أعوذ بالرحمن منك إن كنت تقيا አለችው እነሆ እኔ አለችው قالت አለች መርየም إني أعوذ بالرحمن أني برحمن اتبقالله منك كانت برحمن اتبقالله አለችው إن كنت تقيا الله المتفرا كون እንዲያት ቀርበኝ አለችው እንዲያት ቀርበኝ እንግዲህ መሽሃዱ ነው ብቅ አለ ስታየው ምን ነበር ይመስላል فتمثل لها بشرا سويا يتستككل ያማረ على هيئة حسنة በውበት በቁንጅና በግርማ ሞገስ ተላብሶ ነው የመጣው መልአኩ ጅብሪልን በዛው በተፈጥሮ ሆኖ ቢመጣ አትችለው ሰው መስሎ ነው የመጣው የሚያምር የተዋለ ልክ ስታየው ሄአፊፋ ጽዩፍናት ቁጥብናት አድራናት ድንግልናት ለአላህ Subhanahu Wa Ta'ala ውስጧን ያሳመነች አላህ Subhanahu Wa Ta'ala التي هي انبتها نباتا حسنا የሚያምርን አበቃቀል ያበቀላት እመቤትናትና እንዲህ አለችው قالت اني اعوذ بالرحمن منك እኔ ካንተ በአላህ ተጠበቃለሁ ان كنت تقيا አላህን የምትፈራ ከሆነ እንዲያትቀርበኝ አለችው እዚህ ላይ ኢማም ሰዕዲ ረሂመሁላህ ይናገራሉ በሚገርም ሁኔታ ማለት ነው ሁለት ነገር ነው ሰብስባ ያመጣቸው አንደኛ በአንተ ከአላህ ተጠበቃ በአላህ ካንተ ተጠበቃለሁ ይሄ አቅም የለንም አላህ አንተ ተጠብቀኝ ነው እንጂ ነፍስያ ገብታ አደጋ ላይ ትጠላሃለች ትገፋለች ከኛ ውስጥ ካለው የዲን ሞራል ይልቅ የሷ ግፊት ገፍትሮ ይጠላሃል حرام ላይ በጣም ከባድ ናት እኔ ካንተ በአላህ እጠበቃለሁ አለች الاعتصام بالله المعصوم من عصمه الله ጽዩፍ ማለት አላህ ጽዩፍ ያደረገው ነው አላህ ቁጥብ ያደረገው ነው አላህ የጠበቀው ነው ጥብቅ ማለት አይደል በአላህ እጠበቃለሁ ካንተ አለች እንዴ ደግሞ ወደ ተርሂብም ገባች አስፈራራቸው እንኩን ተተቀያ አላህን የምትፈራ ከሆነ እንዲያቀርበኛለች ካንተ በአላህ ተጠበቃለሁ አላህን የምትፈራ ከሆነ እንዲያትቀርበኝ ሁለት ይሄንን ተናገረችው አታቀውም እንዲያቀርበኝ ነው እንዲያቀርበኛለች እንኩን ተተቀያ እኔ ዘንድ እንዲያቀርብ እንኩን ተተቀያ አላህን የምትፈራ ከሆነ እኔ ጋር እንዲያትቀርበኛለች ተመልከቱ وهو في ذلك الجمال ምናሉ ኢማም ሰዕዲ በሚገርም ሁኔታ ገለጹት وهي في تلك الحاله الخاليه ይህች ልጅ አሉ አንደኛ ብቻዋን ናት ወሸባብ በወጣትነት አድጋ ወጣትነት አሁን ለማርገዝና ጽንስን የመሸከም አቅም ላይ ደርሳለች የመጣውም ልጅ ሊሰጣት ነው እዚህ ደረጃ ላይ ደርሳለች ማለት መሸከም ደረጃ ደርሳለች والبعد عن الناس وهي بعيدة عن الناس كسو رقانه ያለችው ተመልከት وهو في ذلك الجمال الباهر እሱ ደግሞ አስደማሚና አስገራሚ ቁንጅናን ተላብሶ ነው የመጣው والبشريه الكامله ለምን فتمثل لها بشرا سويا ያለው የተስተካከለ አቋም ይዞ ነው የመጣው ولم ينطق لها بسوء አልተናገራትም እንኳን እንደመጣኮ ገና ልክ ስታየው ነው እኔ ካንተ በአላህ ተጠበቃለሁ እንኩን ተተቀያ አላህን ምንፈራከውን እንዲያቀርበኝ አለችው ولم ينطق بسوء አላናገራትም መጥፎም ነገር አልተናገረም ተናገረ የሚል የለም እንዲያየችው ግን እሷ ይሄንን አለች ተመልከት ولم يتعرض لها قال وانما ذلك خوف منها فرحات وهو ابلغ ما يكون من العفه ይህ የጽዩፍነቷ ጥግ ነው ሳይቀርባት እንዲያቀርበኝ አለች የጽዩፍን አውርቷታ አነጋግሯታ ባብሏት ምን እኮ አይደለም እንዲያቀርበኝ አለች ሳያናግራት ምንድነው የዓፊፍነቷ ጥጉ وهذه العفة خصوصا مع اجتماع الدواعي የሚገርም ጽዩፍነቷ እኮ የሚገርም የመርየም አለይሃ ሰላም ብዙ ደዋዒዎች አሉ የሚጠሩ የሚጋብዙ ብቸኝነቷ ከቤተሰብ መራቋ ወጣትነቷ ገለልታኛነቷ እሱ ማማሩ የሱ ቁንጅና ይሄ አንድ ላይ ተሰባስቦ ጠሪዎች ጋባዦች ናቸው ወደ ሌላ ነገር የጽዩፍነቷ ጥግ እንዲያትቀርበኝ አለችው ይሄ ለየት ያለ ጽዩፍነት ነው ለየት ያለ ለወንድም ለሴትም ለኛ
ለወንዶቹም ለሴቶቹም የሚገርም ምክር ነው ሸሁ። ለዚህም አላህ ሱብሓነሁ ወተዓላ አወድሷታል እኮ ያው በሌላ አንቀጽ እንዲህ ብሏል ወመርየም ابنة عمران التي መርየም ያቺ የዕምራን ልጅ አለ አህሰነት ፈርጀሃ ብልቷን የጠበቀችው ፈነፈኽና ፊ ሚን ሩሒና እኛ ከፈጠርነው ፍጡር ምን አደረግን አለ ነፋን እንድታረግዝ አደረግን አለ አላሁ ሱብሓነሁ ወተዓላ ወጀዐልናሃ ወብነሃ አየተን ሊልዓለሚን እሷንም ሆነ ልጇን ለዓለም ተአምርና ትንግርት አደረግናቸው ብሏል አላህ ሱብሓነሁ ወተዓላ። ይሄንን አለችው እንግዲህ ተመልከተው ልክ ይሄን ስትለው እንዳትጨነቅ ቀጠለና እንዲህ አላት ማን ጅብሪል አለይሂ ሰላም ቃለ ኢነማ አነ ረሱሉ ረቢኪ ሊአሀበ ለኪ ጉላመን ዘኪያ እነሆ እኔ አላት መርየም እነማ አነ እኔ ብቻ ነኝ አላት ምን ብቻ ነኝ ረሱሉ ረቢኪ እኔ የጌታሽ መላእክተኛ ብቻ ነኝ እኔ የተላኩትን ለማድረስ ብቻ የመጣሁ እንጂ ሌላ ዓላማ የለኝም እነማ አነ ረሱሉ ረቢኪ እኔ የጌታሽ መላእክተኛ ነኝ አላት የመጣሁት ሊአሀበ ለኪ ጉላመን ዘኪያ ንጹህ የሆነ ልጅ ልሰጥሽ ነው አላት ንጹህ የሆነ ልጅ ልሰጥሽ ነው እዚህ ላይ ይመጣና ተቁሉ ሱፊያ ተገባናል ጅብሪል ሊአሀበ ለኪ ልሰጥሽ ልጅ ልሰጥሽ ብሏል አይደል ጅብሪል አዎ ልጅ ይሰጣል ማለት ነው ሾችም ይሰጣሉ እነንያ አባብዬ ጫልዬ ሾንክዬ ይሰጣል ልጅ ልሰጥሽ እኮ ነው ያለው እሱ ልጅ ልሰጥሽ ብሏል ፍጡር ይሄው ሰጣል ፍጡር ከሰጠ ጌታሻየም ፍጡር ናቸው እነንየም አባብዬም ጫልዬም ሾንክዬም ዳንይም አብዱል ቃድር ጀይላንም ዱሱቅይም ሰው ናቸው መስጠት ይችላሉ ማለት ነው ብላ ያመጣሉ የሚገርመው አዩሃ ሱፊዩን ምን አይነት ግንዛቤ እንዳላችሁ አያችሁ ቆም በሉማ ትንሽ ይኸው ገበሬ ከሆንክ ፍሬን ያዝማ ከተሜ ከሆንክ በደንብ አድርገህ ይኸው ያዘውማ ያዘው አቁምማ ቆይ ይኸው ከኋላ ምን እንዳለ ከኋላ ምንድን ነው ቃለ ኢነማ አነ ረሱሉ ረቢኪ እኔ የጌታሽ መላእክተኛ ነኝ ተልኬ ነው አድርስ ተብዬ ነው እኮ አይደል እንዴ ታዲያ ጌታው ሸየ ለማን ነው መላእክተኛ ያደረጋቸው እንዴ አብዱል ቃድር ጀይላኒ እነማ አነ ረሱሉ ረቢኪ ብሎ ነው እንደመጣው ለእያንዳንዱ አለ የምታጎራ ሲል ታው እንጂ ከኋላ ያለውን ያዝ ሊአሀበ ለኪ ጉላመን ዘኪያ ንጹህ ልጅ ልሰጥሽ ተልኬ ነው አለ ማን ነው የላከው ይሄንን ሁሉ ወልይ እያሉ የሚጠየቀውን ሁሉ ማን ነው የላከው ጅብሪል ከራሱ ነው የሚሰጠው ከራሱ ነው የሚሰጠው አድርስ ተብሎ ነው አይደል ተልኮ የመጣ ነው አዎ ተልኮ የመጣ ነው አዎ ማን ስጥ ብሎት አላህ ሸዎቹ አላህ ስጥ ብሏቸዋል ለማለት ደሊል እስኪ ያምጣ እዛውን ጅብሪል አድርስ ተብሎ ነው ተልኮ ነው እኔ አላህ መላእክተኛ ነኝ አለ አላህ በቁርአንም አመጣው መላእክተኛ እንደሆነ እስኪ ጌታሽ የማን ነው የላካቸው ልጅ ስጡ ብሎ ወንድ ልጅ ሲል ልጅ ማን ነው የላከው ከየት መጣና የትና የታራምባና ቆቦ የትን ለማገናኘት ምስራቅና ምዕራብን አንድ ላይ ለመጨፍለቅ እንዴት እንደለየል ተቀያ አይገናኙም አበደን ምስራቅና ምዕራብ አንድ ላይ አይጨፈለቁም አይሆንም ሰሜንም ሰሜን ነው ቦታው ላይ ነው ደቡብም ደቡብ ነው ደቡብና ሰሜን አንድ ላይ አይጨፈለቁ ምስራቅና ምዕራብ አንድ ላይ አይጨፈለቁ የማይገናኝ ነገር አትጨፍልቁ አታገናኙ ተቁላህ አላህን ፍሩ ያ አላህ እንደው ቁርአኑ ተቀምጦ ዛሂር እንደው እሱ አይን ባይ ይሄ እኮ ልክ ተጥፊፍ እኮ ነው ይሄ ሰለባ እኮ ነው ይሄ እኮ ማታለል እኮ ነው ማጭበርበር እኮ ነው ተግባባን አይደል ይሄ እኮ ቅቤ ላይ ሙዝ መጨመር እኮ ነው ይሄ ማር ላይ ሱካር መጨመር እኮ ነው እዲኑ ላይ የሌለ አላህን እዚህ ላይ እንደው ሸህ እየገመናገር እነማ አነ ረሱሉ ረቢኪ እነሆ እኔ የጌታሽ መላእክተኛ ነኝ ሊአሀበ ለኪ ጉላመን ዘኪያ ንጹህ ልጅ የጸዳ ልጅ ልሰጥሽ ነው አለ ማናዞት ማልኮት አላህ ልኮኝ ነው መላእክተኛ ነኝ አላት ተቀበለኝ እሷን እንኳን አቋሟን ተመልክተሃል አይደል ዝም ብላ እንደው አይደለም ያይሱ መላእክተኛ መሆኑን ካወጀ ከደገረ ካረጋገጠ በኋላ አላህ የወሰነው ነገር ስለሆነ ነው قالت እሷም እንዲህ አለች ምን ብላ መለሰችለት መርየም አለይሃ ሰላም قالت አና يكون لي غلام ለኔ እንዴት ብሎ ልጅ ሊኖረኝ ይችላል ወለም يمسسني بشر እኔ ወንድ አልነካኝ ሰው አልነካኝ በጋብቻም ይሁን ወለም አኩ በግያ እኔ ዝሙተኛም አይደለሁም እኔ ዝሙተኛ አይደለሁም መቼም የሚወለደው ከወንድ ጋር በሚደረግ ግንኙነት ነው አይደል ግንኙነት ደግሞ ወይ አግብቶ ነው ወይ በዝሙት ነው ሲወለድ በዚህ ነው ይሄን የዝሙቱ حرام ከመሆኑ ጋር ማለት ነው እርግዝና ሊገኝ የሚችለው በዚህ ስለሆነ
እርግዝና ሊገኝ የሚችለው የሚከሰተው። እኔ ደግሞ በሁለቱም በኩል የለሁበትም። አንደኛ አላገባሁም በሐላሉ በኩል፣ በሐራምም የምነካ አይደለሁም። ለምን ነው እኔ እንዴት አድርጌ ላረግዝ እችላለሁ? ቃለት አና የኩኑ ሊጉላም ልጅ እንዴት ሊኖረኝ ይችላል አለ። ይሄ የአላህን ችሎታ ጥርጣሬ ውስጥ እያስገባች አይደለም አሉ ዑለማዎች። እነማ هذا استغراب ይሄ ራቅ ብሎባት ነው፣ አስገራሚ ነው። እንዴት ልጅ ሲወለድ አባትና እናት ተገናኝተው ነው፣ ወንድና ሴት ተገናኝቶ ነው። አደቱ ይሄ ነው፣ የሚሄደው በዚህ ነው፣ የሚታወቀው በዚህ ነው። አዎ እኔ በሁለቱ ጥቅስ የጠቀሰችውም ለዚህ ነው። ምን አለች መርየም አለይሃ ሰላም? ቃለት አና የኩኑ ሊ ጉላም እንዴት ለኔ ልጅ ሊኖረኝ ይችላል? ጉድ እንደው ይገርማል እኮ እንደው ለየት ያለው ፈተዐጀበት ሚን ውጁድል ወለድ ሚን ገይሪ አብ ያላባት ልጅ መገኘቱ አስገረማት አስደነቃትና ነው። ወለም የምሰስኒ በሸሩ ወለም አኮ በቀያ እኔ ወንድ ልጅም አልነካኝም ወንድ አልነካኝም ወዲህም ዝሙተኛ አይደለሁም። ስለዚህ እንዴት ነው ልጅ ሊኖረኝ የሚችለው አለ። استغراب ነው። ይሄ ራቅ ያለ ነገር ሆነባትና ነው። ጅብሪል አለይሂ ሰላም እንዲህ አላት። ያው መላእክተኛ ነው። ለሚነሳው ጥያቄ ይህን መልስ ሰጠ። ቃለ ከዛሊኪ አዎ ነገሩ እንደዚህሽ ነው አላት። ቃለ ረቡኪ ጌታሽ አለ ሁወ ዐለየ ሀየን ይህ በእኔ ላይ ገርና ቀላል ነው ብሏል ጌታሽ። ማን ይህን የሚለው? ጅብሪል አለይሂ ሰላም ይህንን አላት። ወሊነጅዐለሁ አየተን ሊናሲ ወረሕመተን ሚና ወካነ አምረን መቅድያ እጥር ምጥን ያለውን ነገራት። ይህንን አደረግን ለምን? ልጁን ልንመርጠው። ወሊነጅዐለሁ አየተን ሊናስ ለሰው ልጆች ተአምር ልናደርገው፣ ወረሕመተን ሚና ከኛ የሆነ ችሮታም ልናደርገው። ወካነ አምረን መቅድያ ይህ የተወሰነ ያለቀለት ነገር ነው አለና ጅብሪል አለይሂ ሰላም ለመርየም ነገራት። አለይሃ ሰላም ለመርየም ነገራት። በቃ አለቀ። ይሄ ልጅ ይወለዳል፣ መወለዱ የማይቀር ነው። አማ ረሕመቱላህ ፈሊማ ኸሰሁ ቢወሕይህ ወመነ ዐለይህ ቢማ መነ ቢህ من أولي العزم አደረገው። ከኡሉ العزሞች አደረገው አላህ Subhanahu Wa Ta'ala። እዝነቱ ወህይ ሰጠው፣ አላህ መረጠው፣ ይሄንን አደረገው አላህ Subhanahu Wa Ta'ala። ጥሩ ስም አደረገለት፣ ጥሩ ግርማ ሞገስ፣ ጥሩ ዝና አደረገለት አላህ Subhanahu Wa Ta'ala። ይሄን አደረገለት። ይሄ ደግሞ ዒሳ መወለዱ የግድ ነውና ይሆናል አላት። ይሄንን አለና ፈነፈኸ ፊሃ በጅጊዋ በእንትኗ ነፋ። ማን ማለት ነው? ጅብሪል አለይሂ ሰላም። ፈነፈኽና ፊሃ ይላል የተለያየ ቦታ ላይ እንዲነፋ አደረግን ይላል አላህ Subhanahu Wa Ta'ala። ያ ነው እንግዲህ አየሩ እንትን የተባለው ነፍኽ የተደረገው ነገር የአላህ Subhanahu Wa Ta'ala እሱ ያሸከመውና ያስቀመጠው ነገር አለ ውስጡ። ያ ነው ማህፀኗ ውስጥ ምን ሆነ ማለት ነው? ኩን በሚለው ዒሳ አለይሂ ሰላም በሰበቢ አነፍኽ ዒሳ እንዲጸነስ ሆነ ማለት ነው። አሁን እንግዲህ ፈነፈኸ ፊሃ ይሄ ሆነ። አዎ ከዛስ ፈሐመለቱሁ ፈንተበዘት ቢሂ መካነን ቀስያ አላህ በተከበረ ቁርአኑ እንዲህ ሲል ገለጸው። የማንን ማለት ነው? የመርየምን አለይሃ ሰላም። መርየም አረገዘች ማለት ነው። አሁን ከዚህ የምንይዘው ምንድነው? መርየም አለይሂ ሰላም አረገዘች። በምታረግዝበት ሰዓት የሚፈጠረውን ክስተት ያለውን ሁኔታ ተመልከት። ወላሂ ዲባቡ ነው የውማ ምን አይነት እንደሆነ ማህበረሰቡ ምን ሊለይ ነው አይደል? ትጨነቃለች። ምን አለ አላህ Subhanahu Wa Ta'ala ያንን ትዕይንቱን ሲገልጸው እንዲህ ይላል ለአያሉ ጌታ አላህ Subhanahu Wa Ta'ala ፈሐመለቱሁ ጸነሰችው፣ አረገዘችው። ፈንተበዘት ቢህ ራቅ ብላ ሄደች። መካነን ቀስያ ሩቅ ወደ ሆነ ቦታ ይዛው ገለል አለች አለ አላሁ Subhanahu Wa Ta'ala ከቤተሰቧ። لما حملت بعيسى عليه السلام خافت من الفضيحة ፈضيحውን ፈራች። ይቺ ሴት አርግዛለች እንደ ነፍሰ ጡር ነው ሆዷ ገብቷልና እየተባለ የተለያየ ነገር ነው የሚወራው። ስታገባ እከሌ አግብቷታል አይባል፣ እንደዚህ ነው አይባል፣ በዚህ ሰርጋ ገባች አይባል። ከየት አመጣችሁ ተብሎ ህዝብ እንዳለው ወሬ በወሬ ነው አይደል የሚያደርገው። ምን ታደርገዋለህ? በጣም ከባድ ነው። በተአምር ነው ብትል የሚሰሙ አይደሉም። እንግዲህ በጣም ጭንቀት ነው። ለማንኛውም አላህ Subhanahu Wa Ta'ala እንዲህ ሲል ትዕይንቱን ገለጸው። ፈሐመለቱሁ ጸነሰችው፣ አረገዘችው አለ። ፈንተበዘት ቢህ አይ ፈተባዐደት ቢህ ልጁን ያንን ጽንሱን ይዛ እርግዝናዋን ወደ ሩቅ ቦታ
ሄደች መካነን ቀስያ አይ በዒዳ ከነበረችበት ቦታ ራቅ ወደ ያለ ቦታ ይዛው ራቀች አለ ልክ የመውለጃዋ ሰዓት ሲደርስ አስገደዳል መውለጃዋ ሰዓት በደረሰበት ሰዓት ከአካባቢዋ ለቃ ቤተልሔም ነው የወለደችው ቤተልሔም ነው የሚለው ፍልስጤም ውስጥ ከተማ ነው ራሱ አሁን ቤተልሔም ይሉታል ቤተልሔም እዚህ ያው ናሲራን ማን ብለውታል ናዝሬት አይደል ቤተልሔም ይላል ቤተልሔም ነው በአረብያው እዛ በተቀመጠው ማለት ነው እዛ ነው ወለደችው የሚባለው እና እምን አካባቢ ላይ እንደወለደችውም የገለጸው ቁርአን ነው ሌሎች ቦታውን ጠቅሶ አይናገሩም ሌሎች መዛግብቶች ማለት ነው እንዲህ አለ አላህ Subhanahu Wa Ta'ala እንግዲህ አረገዘች ቆየች በዛን ሰዓት ምን መጣ መጨረሻ ላይ ምጥ የሚመጣበት ሰዓት እንዴት እንደወለደችው አላህ Subhanahu Wa Ta'ala በቁርአን ውስጥ ገልጾልናል ምናልባትም እዚህ ላይ ከፊል ዑለማዎች ምን ይላሉ ጽንሱ አንድ ሰዓት ማንተኑ አንድ ሰዓት አድርገው በቅጽበት ውስጥ ያደረጉታል አንድ ሰዓትም ያደረጉታል 6 ወር ያደረጉታል አንድ ቀን 9 ወር ያደረጉታል አርግዘው ወለደች ነው አይደል የሚለው ሸሪዓው በቃ አርግዘው ወለደች ይመጣልን አብዛ የተለያየ ሙፈሲሮች በተለያየ ገለጻ ቢገልጹም ማለት ነው فاجاءها المخاض እንትኑ ምጡ አስጠጋት አለ አላህ Subhanahu Wa Ta'ala አሁን ራቅ ብላ ሌላ ቦታ ነው ያለችው ማንንም ወዒን የለም ማጋዥ የለም ከጎኗ ያለ የለም አይዞሽ በይ እንደዛ አድርጊ ይሄን አድርጊ የሚላት አጠገቧ ማንንም የለም አላህ Subhanahu Wa Ta'ala በቁርአን ትዕይንቱን እንዲህ ሲል ገለጸው አልኳችሁ فاجاءها المخاض ምጡ አስጠጋት ወደ ምን አስጠጋት ኢላ ጅዝዕ النخلة ወደ ቴምሮ አስር ማለት ነው ቴምሮ አካባቢ ነው የወለደችበትን ቦታ ገለጸው ኢላ ጅዝዕ النخلة قالت لك متو سياسجنقت يالتشبت الجاءها المخاض الى جذع النخل فلما ألمها وجع الولادة يمتو همم سيسمات ووجع الانفراد عن الطعام والشراب مقب يلا متت يلا ميوالد مياقزات ايزوش ميلات يلا كقولنا يلا منم يلا مخافت بتأهام تجنقت ይሄ ነገር ሲመጣ ተመልከተ አላህ Subhanahu Wa Ta'ala ምን እንዳለ فاجاءها المخاض ምጡ ወደ ምን አስጠጋት አለ ኢላ ጅዝዕ النخل ወደ ነኽሏ ዛፍ ስር አስጠጋት ወደ ተምሯ ዛፍ ማለት ነው قالت እንዲህም ማለት يا ليتني مت من ነው ሞቼ አርፌው ብሆን አለች انها تقيه عابده لربها መቼም ሰው ነው አይደል ሰው ናት من بلالت قالت يا ليتني واني مت منو اني موتش بهون قبل هذا كذب فيت وكنت نسيا منسيا እንደው የተረሳሁኝ አርፌው በሆን አለች ጭንቅ ውስጥ ነው ያለችው አይደል ጭንቅ ነው ይሄ ጭንቅ ደግሞ ምክንያት ነው ለሷ ማለት ነው አላህ Subhanahu Wa Ta'ala ብስራትን ላከላት ምን አለ فناداها من تحتها ከስሯ ጠራት አለ ማን ነው ከስሯ ያጠራት አንድ መልአኩ ነው ተብሏል መልአኩ አይዞሽ አላት ከስሯ ማለት እሷ ካለችበት ቦታ ተዳፋቱ ላይ ከስሯ ራሱ ዒሳ ነው ተብሏል መጀመሪያ የተናገረ ይሄ ነው ዒሳ ነው ብለውም የሚያመጣሉ አህሉል ዒልም መልአኩ አላት እንላለን فناداها من تحتها ከስሯ ጠራት فحينئذ سكن من على سكن الملك روعها ጭንቀቷን አረጋጋው ማን መልአኩ አረጋጋት ምን አላት አይዞሽ አላት فناداها من تحتها ألا تحزني አትተግዢ አታስቢ አትጨነቂ አይዞሽ قد جعل ربك تحتك سريا እነሆ አላህ ጌታሽ ከስርሽ ምንን አድርጎልሻል አነስተኛ ወንዝን አድርጎልሻል ውሃውም እዚሁ መንጭቷል ማለት ነው እዛው አጠገብሽ አይዞሽ አላት ይህን ነገረን የሚጠጣ ተገኘ وهزي إليك بجذع النخلة إنه يتمران زاف دمو ودانشي وزوجات على تساقط عليك رطبا جنيا ودانشي يدرسي ومران عشت ترقف اللي شالتش نك والا أمي بلام تقيني الله الرقاق عندي حالات كذاب بحالا الله سبحانه وتعالى فقولي كتمرن بي واشربي كسريوام كذاي كونزوام كمنجوام طچ وقري عينا تدسچي عينش الرغاغا بعيسى عليه السلام بلجش ترغاغي على
فإما ترين من البشر أحدا ተመልከት አሁን ወለደች ስትወልድ ይሄን ልጅ የማን ነው ብዬ ልስጥ ጭንቀትም እኮ አለ ይሄ ብዙ ነገር ነው ያለው ያ አብደላህ በጣም ብዙ ነገር ነው ያለው እና አላህ Subhanahu Wa Ta'ala ምን አለ فإما ترين من البشر أحدا ከሰዎች አንድን በምታይበት ጊዜ فقولي إني نذرت للرحمن صوما እኔ ላንናገር ለጌታዬ ተስያለሁ ባያቸው فلنكلم اليوم إنسيا እኔ ሰው አላናገርም ተአምር ነው ይሄ ልዩ የሆነ ተአምር ነው እኔ አላናገርም በይ አላት አላሁ Subhanahu Wa Ta'ala በዚህ ገለጸው ማለት ነው ተወለደ አይደል የተወሰነ እንትና አሁን ወደ ልትመጣ ነው ወደ ህዝቦቿ እንግዲህ የሚሆነውን ሁኔታ ተመልከት መርየም ላይ ያለውን ነገር ተመልከት ሰው ይፈተናል فآتت به قومها تحمله ተሸክማው ወደ ወገኖቿ ይዘው መጣች አለ ልጅ قالوا ልክ ሲያዩት ያቺ አቢዳ የተባለች ተቅያ ሰጋጅ የተባለች አላህን ተዘክራለች ተመልካለች በጣም ቅዱስ ናት ብለን ያሰብናት ሴት እንዴት እንደዛ አይነት ነገር ላይ ትገኛለች ቀጥታ አእምሯቸው ውስጥ የሚመጣውን ነገር አስብማ እንደ ሰዋው ያስተሳሰብ ማለት ነው እና قال فاتت به قومها تحمله قالوا يا مريم لقد جئت شيئا فريا አንቺ መርየም ሆይ ከባድ ነገር ፈጸምሻል ከባድ ነገር አመጣሻል لقد جئت شيئا فريا በጣም ዘግናኝና ሰቅጣጭ ከባድ ነገር አይ عظيمه وخيمه وارادوا ذلك البر حاشاها من ذلك ዝሙት ሰርተሻል ማለት እኮ ነው ከባድ ነገር አመጣሻል ከባድ ነገር አመጣሻል ያ اخت ሃሩን አሁንም ወጋ አደረጓት ተመልከት እኔ ቀጥታ አወጋጋቸውም የሚገርም የሚያሳምም ያ اخت ሃሩን አንቺ ሃሩን እህት ሆይ ያሉ ብዙ ጊዜ ልጆቻቸውን ሃሩን እያሉ በነብያት ስም ይጠራሉና ነው እንጂ ሃሩን የሙሳ ወንድም አይደለም ይሄ ያ اخت ሃሩን አንቺ ሃሩን እህት ሆይ ما كان ابوك امرأ سوء አባትሽ መጥፎ ሰው አልነበረም ኢምራን ደግ ሰው ነበር وما كانت امك بغيا እናትሽም እንደዚህ ዝሙተኛ አልነበረችም እንደው ምን ነካሽና ነው አሉ አንቺ ምንድነሽ ማለት ነው አባትሽ መጥፎ ሰው አልነበረም እናትሽም ዝሙተኛ አልነበረችም ማለት ምን ማለት ነው ዝሙት ሰርተሽ ነው ያመጣሽው ዲቃላ ነው ማለት ነው ይሄ ነው ይሄ ኢማም السعدي الظاهر انه اخو لها حقيقي ማን የሚባለው ማለት ነው ሃሩ فنسبها اليه وكان يسمون ابناءهم او يسمون باسماء الانبياء يطروا ነበርና ነው ለዛ ይሄንን ብለው ወጋ አደረጓት እሷም አላህ Subhanahu Wa Ta'ala ከላይ የነገረናል አይደል እኔ ለጌታዬ ተስያለሁ ማንንም አላናግርም በይ ብሏታል ከዛ እንዲህ አለቻቸው فاشارت اليه እንዲህ አመላከተቻቸው ወደ ልጁ ማለት ነው እሱን ጠይቁት ነው እሱ ያናግራችሁ ማለት ነው قالوا كيف نكلم من كان في المهد صبيا እንዴት ነው አንቀልባ ላይ ያለ ህፃን ለመናገር ያልደረሰን አናግሩ እንዴት ትናለሽ አሉ እንዴት ሊያናግረን ይችላል አሉ እኛ በአደት በተለምዶ በሁኔታ ልጅ ማናገር የሚደርስበት ደረጃ አለው ይሄ ገና እርጥብ ገና ልጅ ነው ይሄንን እንዴት ያናግራችሁ ትላል እንዴት ደግሞ እሱን ጠይቁት አይደለም ያለችው ንግግር እኮ አይደለም فاشارت اليه ለምን እዚህ ላይ አላህ Subhanahu Wa Ta'ala ተአምርን በተአምር ሊነግራቸው ነው የፈለገው አሉ በተአምር ወልጃለሁ ብትላቸው አይቀበሉ እንዴ እቺ ሴት እኮ ያለ ወንድ ወለደች ተአምር ነው ተብሎ አንድ ሺህ ወንድ ቢመሰክር አንድ ሺህ ሰው ቀርቦ ቢመሰክር ትቀበላለህ እንዴ አይሰማም አይሆን አእምሮ ውስጥ አይረጋጋም ተአምሩን እሷ ብትነግራቸው ብታስረዳቸው የሚቀበሉ አይደሉምና በተአምር እንዲረዱ ተአምሩን ሲያዩ ያንኛውን ተአምር ይቀበላሉ ተመልከት ይሄ ነው ምስጢሩ ይላሉ አህለ العلم ሲነግሩ ማለት ነው فاشارت ልክ ይሄንን ሲሉ ነብዩላህ ዒሳ አለይሂ ሰላም ተናገረ قال اني عبد الله انه اني يا الله ልጅ ነኝ የአላህ ባሪያ ነኝ እነሱ የአላህ ልጅ አይደለም የአላህ ልጅ አይደለሁም የፈጣሪ ልጅ አይደለሁም እኔ የአላህ Subhanahu Wa Ta'ala ባሪያ ነኝ قال اني عبد الله انه اني الله ባሪያ ነኝ አታኒ الكتاب
መጽሐፍን ሰጥቶኛል ወጀዐለኒ ነብያ ነብይም አድርጎኛል አላቸው ምንድነው የአላህ ባሪያ ነኝ አለ لأنهم يقولون هو ابن الله يا الله ልጅ ነው أو ثالث ثلاثة ወይንም በተለያየ ገለጻ እንደሚገልጹት እንደዛ አይደለም قال إني عبد الله እነሆ እኔ የአላህ Subhanahu Wa Ta'ala ባሪያ ነኝ አላቸው አታኒ الكتاب መጽሐፍን ሰጠኝ ወጀዐለኒ ነብያ ነብይም አደረገኝ መናገር የማይችል ይህ የአላህ ባሪያ ይህ ሕፃን ልጅ ሲናገር ተአምር ነው ለየት ያለ ነው እውነትም ይሄ ተአምር ነው ይላሉ ከዛም በኋላ ማስረዳት ይቻላል የማይናገር መናገር ደረጃ ላይ ያልደረሰ ሕፃን ልጅ በሚናገርበት ሰዓት ምን ይሆናል ማለት ነው ተአምር ነው ይሄ ተአምር ከሆነ ያንኛውን ተአምር ማስረዳት ትችላለች ያላባት አላህ በመላእክት ሰጥቶኝ ነው የአላህ Subhanahu Wa Ta'ala ባሪያ ነው መልአክ መጥቶ እንዲብሎ ስለዚህ በተአምር ወልጀው ነው በትላቸው አዎ ለምን ይሄ ሕፃን ልጅ በተአምር ነው አይተናገሩ ለማስረዳትም ይሆናል ይሄም ብሎ ነብዩላህ ዒሳ አለይሂ ሰላም በዚህ ተናገረ ወጀዐለኒ ሙባረከን አይነማ ኩንቱ የትም ብሆን አላህ በረከታማ አድርጎኛል ወአውሳኒ ቢሶላቲ ወዘካቲ ማዱምቱ ሐያ አላህ Subhanahu Wa Ta'ala በህይወት እስካለሁ ድረስ በሶላትም በዘካም አደራ ብሎኛል ወበረም ቢዋሊደቲ እናቴንም ታዛዥ እንዲሆን አላህ Subhanahu Wa Ta'ala አደራ ብሎኛል ይሄንን አድርጎኛል ወለም ይجعلኒ ጀባረን ሸቂያ ትቢተኛና እንቢተኛ መጥፎ ሰው አላደረገኝም ብሎ ዒሳ አለይሂ ሰላም ነገራቸው ወሰላሙ አለየ የውመ ውልድቱ ሰላም በኔ ላይ ነው የተወለድኩም ቀን ወየውመ አሞቱ በመሞትም ቀን ወየውመ ኡብዓሱ ሐያ በህይወትም በመነሳ ቀን ብሎ ይህንን ዒሳ አለይሂ ሰላም አናገራቸው ይሄ ልዩ ተአምር ነው አላህ በተአምር እንዲረዱና እንዲሰሙ አደረጋቸው ይሄ ሕፃን ልጅ ሲነግራቸው እንግዲህ እዚህ ላይ ሰው የተለያየ ሆነ ግማሹ ጋሊ ግማሹ ጃፊ አግላ ያለ መስመር ወሰንንም ያልፋል ይሄው ለዚህም አላህ Subhanahu Wa Ta'ala ከፊሎች ምን አሉ جعلوه ابنا لله عيسى ابن الله ከፊሎች ይናሉ ያ አላህ ልጅ ነው ይሄንን ያሏል وكذلك بعضهم هو الله نفسه راسه هو ربنا هو الخالق السماوات والارض በዚህ ይመጣል ይሄንንም ያላል ከፊሎች ደግሞ هو رسول من رسول الله الله Subhanahu Wa Ta'ala ከላካቸው መላእክተኞች አንዱ ነው وقال بعضهم ابن زينة يزمت الجنوال كاليهود والنصارى ابن الله اليهود ابن زينة والمسلمون يعتقدون أنه رسول من رسول الله لزيهم الله من على ذلك عيسى بن مريم ايويهاتشو عيسى يا مريم لجي عيسى نوعا قول الحق الذي فيه يمترون የሚጠራጠሩበት የሆነ እውነታ የንግግር ውጤት የሆነ የኩን ኩን በሚለው የተገኘ ኩን አለው ፈካን ሆነ በዚህ የተፈጠረ የሆነ ነው ዒሳ አለይሂ ሰላም ይሄ ነው ዒሳ እንግዲህ ما كان لله أن يتخذ من ولد سلاينا لمن جعلوه ابنا لله لمن سيبال بتأمر يتولد كذا هم تتوزي سلا درجات ما كان لله أن يتخذ من ولد الله لجنا يزم ما يقباهم سبحانه ترات يتقباو جيتانو إذا قضى أمرا يهون النجر ما أدرك فلق فإنما يقول له كن لال فيكون ودون ميهون الله لا هيالو جيتا الله سبحانه وتعالى يمي قرمو وإن الله ربي إنه جيتا الله نوانا ما عيسى عليه السلام إنه جيتا الله نو ينيم ينانتم وإن الله ربي وربكم ينيم ينانتم جيتا الله نونا سلزي فاعبدوه السنو بتشا تجازو بلوان أنا لست الإله أنا لست ابنه جوايد لهم أني الصواري علي السو ينيم ينانتم جيتانو سلزي تجازو أني مجزوا له نانتم تجازو هذا صراط مستقيم يتككلنياونا ቀጥተኛው መስመር ይሄ ነው አለ ኢሳ አለይሂ ሰላም በዝና ያስተማራቸው የዚህን ጊዜ فاختلف الاحزاب ጭፍራዎች እንዳለ ተለያዩ ተጋጩ ምን በይነም በመካከላቸው ተለያዩ ግማሹ جعلوه ابن لله وبعضهم جعله رسولا من رسول الله وبعضهم وبعضهم የተለያየ አመለካከት የተለያየ ነገር ሰጡት ትክክለኛው عبد من عباد الله ورسول من رسول الله إهنو تككلنياو قلصا فويل للذين كفروا من مشهد يوم عظيم النزا يكادوا السوج
የቂያማ ቀን የዛን ጌታ ፊት አላህ ፊት የሚቀርቡ ጊዜ ወይ ኪሳራቸው ይላል ላይ ያሉ ጌታ ከፈሩ ያለውን ያመጣው ከኋላ فاختلف الاحزاب من بينهم ማለት ትክክል የሆኑ ስላሉ ነው ብለው አህሉል ዒልም ያመጡታል። ስለዚህ መርየም አለይሃ ሰላም ያው መርየምን ወለደ እንትናን ዒሳን ወለደች። ዒሳ አለይሂ ሰላም በዚህ መልክ አስረዳላት። ቢያስረዳም ያልተቀበሉት ብዙዎች አሉ ከአይሁድ ወገኖች ማለት ነው። በሙስሊሞች ዘንድ ራሱን ወሰጥ የሆነው የሚሄዱበት ነው። አይሁዶች ምንድነው የሚሉት? የዝሙት ልጅ። ነሷራዎች يجعله الإله። المسلمون ደግሞ يعتقدون أنه رسول من رسول الله። ይሄንን ብለው ነው ይሄ ነው ትክክለኛውም የመጣው እሱም ያስተማረው ሲያስተምርም የነበረው ይሄ ነው። መርየም አለይሃ ሰላም መርየም የወለደችው ምንድነው የወለደችው? ሰው ነው የወለደችው። የሚበላ የሚጠጣ የሚተኛ የሚያልበው የሚሸና ሁሉ ሰው የሚሆነውን የሚሆን ነው የወለደችው። ሰው ነው። እነሱ ግን ሲጠሩ ማን ይሏታል? እማምላክ ይሏታል። ፈጣሪዋን ወለደችው፣ ጌታዋን ወለደችው። ፈእንትና ዒሳ ይላሉ ወይም እነሱ ኢየሱስ ክርስቶስ ብለው ማለት ነው። እኔ ከልጅ አደምን ቅጠሉን በበላ ጊዜና ከጀነት በተባረረ ጊዜ ፈጣሪ ምን ብሎታል? አንተ አደም ሆይ እኔ ከልጅ ልጅህ ተወልጄ አድናለሁ ብሏል። ይሄ መጽሐፍ ቅዱሳን የሚሉት ውስጥ ጭራሽ ጥቅሱ የለም ነው የሚባለው። የተለያየ ጭቅጭቅ እንደሚጨቃጨቁት ማለት ነው። በ5500 ዓመት በኋላ ወይ ከ8000 በኋላ ወይ 8ኛው ይባል በዛ ሰዓት መጥቶ ተወለደና አዳነው። ከልጅ ልጁ ሲደርስ ፀሐይቱ ማን ነበረች? እንድትወልድ የተደረገችው ማናት? ፈጣሪን የምትወልደው ማን ሆና ማለት ነው? መርየምን አለይሃ ሰላም። ወነዑዙ ቢላህ هذا كذب እንደው ውሸት ጫን ያለ ውሸት። እንደው በሬ ወለደ፣ መንታ ወለደ፣ 3 መንታ ወለደ። እንደው በምን አይነት መልክ ልንገርህ አንተ ያ አላህ። እንደው የውሸቱ ጣራ የውሸቱ ጥግ ማለት ነው። እማምላክ እኮ ነው የሚሏል። እማምላክን ሲናልሰማው እማምላክን ይላል። እማምላክ ምንድነው? የአምላክ እመየ ማለት ነው። የአምላክ እመየ ይሉታል። የአምላክ ፈጣሪዋን ወለደችው እያሉ የተለያየ ግጥም ይገጥማሉ። የሚገርመው ሲዘምሩም ፈጣሪዋን ወለደችው አምላኳን ወለደችው እያሉ የሚናገሩበት ሁኔታ አለ። ይሄ ሐሰትና ውሸት የሆነ ማንም በምንም አይነት መልኩ ተቀባይነት የሌለው ነው። አይሆንም። ሰው ነው። ተለያይተዋል እነሱ። ግማሹ ሰው ነው ይላል። አዎ ሰው ነው። እኛም እኮ ሰው ነው የምንለው ይላሉ ከፊሎች። እነሱ ነው ሰው ነው። ሰው ነው። ዒሳ በስጋ ሰው ነው፣ በመንፈስ ግን አምላክ ነው። ቆይ እዛ እግዚአብሔር ማን ነው? እግዚአብሔር በሰማይ ነው። ይሄ እዚህ የመጣው ማን ነው? ይሄማ ኢየሱስ ነው። ኢየሱስ ነው። ታዲያ ፈጣሪ ሳይት ነው ያለው? እዛ ነው። ይሄማ እሱ ነው። ለግርም ነው የሚልህ። ይሄ ማለት እዛ ያለ ይሄው እዚህ እሱ እዛ ነው። ይሄ ልጁ ነው ካላችሁ አባትና ልጅ። ኧረ አይደለም። ልጅ ማለት እንደዛ እኮ አይደለም። ገብቶ ወጣ ነው። ማህፀን አድሮ ወጣ ነው። እሱ ማህፀን ግብት ሲል እዛ የለም ነበር ማለት ነው ስትላቸው ታው እንደዛ አይደለም። ወላሂ ግርም ነው የሚሉ አብ ወልድ መንፈስ ቅዱስ ብለው ሶስቱ ስላሴ የሚሉትን በዚህ ያመጣሉ። አብ ወልድ መንፈስ ቅዱስ ሶስትም አንድ ነው፣ አንድም ሶስት ነው። እንደዚህ አይነት የሂሳብ ቀመር ዓለማችን ላይ የለም። አንድ ነው እንጂ ሶስት አንድ አይሆንም፣ አንድም ሶስት አይሆንም። ከከፋፈልከው ይለያያል። የሂሳብ ቀመርም የለም። ይሄ ወላሂ የኔና አንተ ጭንቅላት ይሄ የሁላችንም አንድ ጭንቅላት ብናደርገው ራሱ አይሸከም። ይሄን ሐሳብ አይሆንም። ለዚህም አትመራመርቶ አልተገለጠልህም ይላል። አይገለጥልኝ። ይሄ ምን የሚገለጥ ነገር አለ? አንተ አልተገለጠልህምና የተገለጠለት ግን ይገባዋል ይላሉ። ኧረ አይገለጥ። ምንስ የሚገለጥ ነገር አለ እንዴ? እሱ እዛ ነው አሉ። ይሄ ልጅ ነው አሉ። አባት ልጅ አብ ወልድ አባትና ልጅ ከሆነ ሁለት ነው የምትሆነው። ራሱ ገብቶ ከተወለደ ራሱ አባት ራሱ ልጅም ነው አይደል የሚሉት? በተረገዘ ጊዜ ልጅ በሆነ ጊዜ ማህፀን ባደረ ጊዜ ማን ነበር ዓለምን ሲያስተዳድር የነበረው? ማን ነበር ሲመራ የነበረው? ልጅ ነው። አንድ ልጅ ከሆነ ለምን ተወለደ? ለምን እኛን ሊያድን ተገረፈ። 6666 ጅራፍ ተገረፈ፣ በመስቀል ላይ አደረ። ለምን ይሄን ሁሉ የሚቀምሰው?
እንትን መከራ ሊቀምስ ለምንድን ነው የሚቀምሰው? ለምን ነው የሚቀምሰው? እኛን ከኃጢአት ላይ ያድነን በመደብደብ ዝም ብሎ ምር ያለው አይልም እንዴ? እንደዛ ከሆነ ደግሞ መቅመስንም እኮ ያውቀዋል አይደል? ምን ያክል እንደሚያም አሁን እኔ እናንተ የዱላው ህመም ከቀመስን በኋላ ነው የምናውቀው። እሱ አምላክ ከሆነ መጀመሪያ ሳይወግሩት ያውቀዋል። ይሄን እንደዛ አድርጎ ከመታኝ ይሄን ያክል ያመኛል ይላል። ያውቃል ሁሉንም። ምን አቀማመሰው? እንደው ወላሂ በጣም ነው የሚገርመኝ። ኧረ ያ አላህ ይሄ ፍልስፍና ይሄንን የሚቀበል የሰው ልጅ ይሄ የተማረ እኮ ነው። የተማረ ኢንጂነር ፕሮፌሰር እኮ ነው። ወላሂ በጣም የሚገርም ፕሮፌሰሩ ተቀብሎታል። ይሄንን ግን ምን ታደርገዋለህ? አሁን ይሄንን አልተገለጠልህም ብንበለው ተገልጦለት ነው ፕሮፌሰሩ። ይሄ አናቱ ምልጥ ያለው ማለት ነው እድሜውን በትምህርት የጨረሰ በቃ ምንም ሽሊላ ብሎ ይሄን መጽሐፍ አንስቶ አንተ ማለኝ እያለ ተቀበለኝ እያለ ያመልካል። ላ ኢላሃ ኢላላህ። በሴት ልጅ ማህፀን ውስጥ ያደረ ሴት ልጅ ማህፀን ውስጥ ያለ ይሄ የማይሆንና ትክክለኛ ያልሆነ ገለጻ ነው፣ ሐሰት ነው። ማንም የሚቀበለው አይደለም። አላሁ ሱብሓነሁ ወተዓላ በሐቅ ላይ የምንጸና አላህ አድርገን። ስለዚህ መርየም ዓለይሃ ሰላም የተከበረችዋ እናት የሴቶች ሞዴልና የሴቶች አርአያ ናት። በዚህ ነው የምንይዘው። ወላሁ አዕለም። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።